በክፍል ጉልበተኞች መከራዋን ስትበላ የቆየችው ሚንጂ ከሰው እይታ ለመሰወር ወደ አንድ ሽንት ቤት ትገባለች። ነገር ግን ጉልበተኞቹ ተከትለዋት እናት የላትም አባቷም ድሃ ነው እያሉ የስነ ልቦና ጥቃት ያደርሱባትና ይደበድቧት ጀመር። እነዚህ ልጆች ያልገባቸው ግን አንድ ነገር አለ። አባቷ ድሃ የሆነው ፈልጎ ነው፣ እይታውን አይወደው። በአንድ ወቅት ሀገራትን ያሸበረ አደገኛ ሰላይ ነበር። ጀነራሎች ይፈሩታል። ተቆጥሮ የማያልቁ የማፊያ ቡድኖችን ደምስሷል። አሁን ግን ለብቸኛ ልጁ ደህንነት ሲል በውስጡ የሚጮኸውን አውሬ አስተኝቶ ራሱን ደብቆ ተራ የባንክ ቤት ሰራተኛ ሆኖ ይሰራል። ችግሩ ግን የተኛው አውሬ ተኝቶ አልቀረም። በልጁ ሲመጡበት አጓርቶ ለአደን ተነሳ። ሰላም፣ ዛሬም አቀርብላችሁ ኤጀንት ኪም ሪአክቲቬትድ የተሰኘውን ምርጥ ተከታታይ ፊልም ሲሆን ስራችን የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ቀኑ ልክ እንደ ማንኛውም ተራ ምሽት ነበር። ኪም የተባለ ጎልማሳ ከተጨናነቀች አውቶቡስ ወርዶ በዝምታ ወደ ቤቱ ሲያመራ እናያለን። መንገዱን ይዞ በሰላም በመጓዝ ላይ ሳለ የአካባቢው ወሮበሎች በተቀመጡበት መኪና አጠገብ አለፈ። ከነሱ አንዱ ግን የኪምን ትዕግስት ለመፈተን በማሰብ ሲጋራውን ወደ እሱ አቅጣጫ ወረወረበት። ኪም ግን ምንም አይነት የቁጣ ስሜት አላሳየም። ይልቁንም ፈገግ ብሎ ምንም እንዳልተፈጠረ መንገዱን ቀጠለ። ነገር ግን ልጆቹ ሊተውት ፈቃደኛ አልሆኑም። ያቺው መኪና በድንገት ሞተሯን አስነስታ ገጨችው። በመኪና ውስጥ የነበሩት ወሮበሎች በፍጥነት ወርደው ከበቡት። ስፖኪያችንን ሰበርክ በሚል ምክንያት ሰማይ ምድሩን አደበላለቁት። ላደረሰው ጉዳትም የገንዘብ ካሳ እንዲከፍላቸው በቁጣ ጠየቁት። ኪም ግን አሁንም እንደተረጋጋ ነበር። ምንም እንኳን የተገጨው እሱ ቢሆንም አልተጎዳውም፣ ስለዚህ ማንም ለማንም የሚከፍለው ነገር የለም ሲል ነገሩን ለማብረድ ሞከረ። አለመግባባቱ በዚያው እንዲያበቃ በማሰብም አንገቱን ደፍቶ ይቅርታ ጠየቃቸው። ሆኖም ግን ኪም ዞር እንዳለ ከወሮበሎቹ አንዱ ያለምንም ምክንያት ኃይለኛ ጥፊ ያሳረፈበት። ይህ በሚሆንበት ሰዓት አቶ ሊም የተባሉ አረጋዊ ጎረቤቱ ትዕይንቱን ከርቀት እየተከታተሉ ነበር። በሁኔታው እጅግ ደንግጠውና በፍርሃት ተውጠው ወደ ሱቃቸው ገቡ። ኪም ግን ምንም እንዳልተፈጠረ ሁሉ ኮቱን አራግፎ ጃኬቱን አስተካክሎ ወደ ቤቱ መጓዝ ቀጠለ። ይህ ሰው ሚንጂ የተባለችውን ብቸኛ ልጁን ለማሳደግ ነው ቀን ከሌት የሚለፋው። ባለቤቱ ሚንጂን ከወለደች በኋላ በሞት ስለተለየችው በዚህ ዓለም ላይ ያለችው እሷ ብቻ ነች። ሚንጂ ልጁ ብቻ ሳትሆን የህይወቱ ምሰሶና ሙሉ ዓለሙ ነበረች። ኪም ሁሌም በጠዋት ፀሐይ ሳትወጣ ተነስቶ ቁርስ ይሰራል። ገበታውንም አዘጋጅቶ እንደጨረሰ ሁልጊዜ ለትምህርት ቤት የምትዘገየውን ልጁን ካልጋው ጎትቶ ማስነሳት ቀጣዩ ስራው ነው። በመካከላቸው ያለው ግንኙነት ግን አሰልቺና በውጥረት የተሞላ ነበር። ልጅቷ በአስቸጋሪ ጉርምስና እድሜዋ ላይ ስላለች እንዴት አድርጎ ልቧ ውስጥ መግባት ብሎም አባቷ የፍቅሩን ማሳየት እንዳለበት ግራ ገብቶታል። በዛሬው ቀን ታዲያ በትምህርት ቤቱ የቀረበውን የአደጋ ጊዜ ተጠሪ ቅጽ ለመሙላት ሲል መረጃ ጠየቃት። ሚንጂ ግን ምንም ቦታ ሳትሰጠው የጓደኛዋን ስምና ስልክ ቁጥር ብቻ ሰጥተው በችኮላ ከቤት ወጣች። ከዛም ጎረቤታቸውን አቶ ሊምን በሩጫ አልፋ በሰዎች በተጨናነቀው አውቶቡስ ውስጥ ተጋፍታ ገባች። አውቶቡሱ በድንገት ተንቀሳቅሶ ልትወድቅ ስትል አንድ ወጣት ደግፎ ያዛት። ልጁ የሷን አይነት የትምህርት ቤት ዩኒፎርም የለበሰ ሲሆን በፈገግታ የራሱን ወንበር ለቀቀላት። በሌላ በኩል ኪም እንደ ልማዱ በጊዜ የሚሰራበት ባንክ ደርሷል። ባንክ ውስጥ ያሉት ሰዎች ሁሉ በስራ ወዳድነቱ፣ በጥንቃቄውና በህግ አክባሪነቱ ያውቁታል። በዚህ ቀን ታዲያ ስራውን የጀመረው የድርጅቱን የክሬዲት ካርድ ሪፖርት ለቅርብ አለቃው በማቅረብ ነበር። አያይዞም በርካታ የገንዘብ እንቅስቃሴዎች ደረሰኝ እንዳልቀረበላቸውና ህጋዊ በሆነ መንገድ ሊመዘገቡ እንደማይችሉ አብራራ። አለቃው ግን እሱን ከማመስገን ይልቅ ጭንቅላት ማሰብ አይችልም እንዴ ሲል ሰደበው። የወጪዎቹንም ስም ቀይሮ የመስሪያ ቤቱ የምግብ ወጪ ተብለው እንዲመዘገቡ አዞ ወደ መደቡ መለሰው። የዛን ቀን ከሰዓት ኪም የልጁ ልደት በጥቂት ቀናት ውስጥ እንደሚደርስ ትዝ ሲለው የሚሰጣት ስጦታ ግራ ገባው። ለዚህ ምን አይነት ስጦታ ቢገዛላት እንደሚሻል ሳና የተባለችውን ባልደረባውን ጠየቃት። ሳናም ቀጥታ ልጁን መጠየቅ እንደሚሻል መከረችው። ሆኖም ግን ከሚንጂ ጋር መነጋገር ከባድ ከሆነበት ልትረዳው ፈቃደኛ መሆኗን ገለጸችለት። ይህ በእንዲህ እንዳለ በትምህርት ቤት ውስጥ ህይወት ለሚንጂ አልጋ ባልጋ አልሆነችም። ጓደኛዋ ነኝ የምትለው ሪያንግ የስፖርት ልብሷን ተበድራ አልመለሰችላት። ይባስ ብሎ ሚንጂ ሄሪ በተባለች ባለሀብትና ጉልበተኛ ዘውትር ትንኮሳና ስቃይ ይደርስባት ነበር። በዚህ ቀንም ተማሪዎች በተሰበሰቡበት ከተሰደበች በኋላ ከሰው እይታ ለመሰወር ወደ ሽንት ቤት ገባች። ነገር ግን ሄሪና አጋሮቿ ተከትሏት በመግባት ይወርዱባት ጀመር። በዚያው ምሽት ባልደረባው ሳና የልደት ስጦታ ልታጋዛው ወደ አንድ ትልቅ የገበያ ማዕከል ሄዱ።
ረጅም ሰልፍ ውስጥ ቦታ ይዞ እንዲጠብቅ ካደረገች በኋላ ታዲያ የኪምን ካርድ ተቀብላ ስጦታ ልትመርጥላት ሄደች። ችግሩ ግን ኪም ሊከፍል ሲሞክር አሮጌው ስልኩ ዲጂታል ትዕዛዙን መፈጸም አቅቶት ተቸገረ። ሳና ደርሳ እስክትታደገው ድረስ ግራ ገብቶት ነበር። በመጨረሻም የተገዛውን ስጦታ ሲመለከት በድንጋጤ ተዋጠ። ዋጋው $500 የሚያወጣ ቲሸርት ነበር። ወዲያውኑም ሊመልሰው ወሰነ። እሷ ግን ይህ ሸሚዝ በወጣቶች ዘንድ እጅግ ተወዳጅ እንደሆነና ሚንጂን በጣም እንደሚያስደስታት ገለጸችለት። እሱም በመጨረሻ በሐሳቧ ተስማምቶ ስጦታውን ይዞ ወደ ቤቱ ሄደ። ቤት ሲደርስ ሚንጂ ልብሶቿን እያጠበች ነበር። የእሷን ልብሶች ከአባቷ ልብሶች ለይታ ነበር እያጠበች የነበረው። በእሷ እይታ የአባቷ ልብስ የእሷን ልብስ ያሸትብኛል ብላ ስለምታምን ሁሌም ለያይታ ነው የምታጥበው። አጥባ እንደጨረሰች የሄሪን የሶሻል ሚዲያ ገጽ ከፈተች። በእረፍት ጊዜ የምትዝናናበትን ቦታዎች፣ ውድ ምግብ ቤቶችንና ዘመናዊ አልባሳቷን እየተመለከተች በመካከላቸው ያለውን የህይወት ልዩነት በእጅጉ አሳዘናት። የራሷን ህይወት ጠላች። በማግስቱ ጠዋት ታዲያ ወደ ትምህርት ቤት እንደደረሰች የስፖርት ልብሷን የተዋሰቻትን ሪያንግ እንድትመልስላት ጠየቀቻት። ሪያንግ ግን ልብሱን ጠረጴዛው ላይ ትታው ወደ ቤት እንደሄደች ተናገረች። ሚንጂ ክፍሉን ሁሉ ስታስስ ከቆየች በኋላ በመጨረሻ እውነቱን አወቀች። ሄሪና ጓደኞቿ ልብሷን ቆሻሻ መጣያ ውስጥ ጥለውት ነበር። በዚህ ሰዓት ናምሁን የተባለው ደግ የክፍል ጓደኛዋ የራሱን የስፖርት ሸሚዝ ሊያበድራት ሞከረ። ነገር ግን ሌላኛውን ብቻ ስላበደራት አለባበሷ የትምህርት ቤቱን ደንብ የጠበቀ አልነበር። የስፖርት መምህሩን በዚህ ምክንያት ከሌሎች ተማሪዎች ለይቶ በሁሉም ፊት ሰደባት። ሄሪና አጋሮቿ ደግሞ በሁኔታው እየተሳለቁ ይመለከቷት ነበር። ይህ በእንዲህ እንዳለ በሌላው የከተማው ክፍል ሃንሱ የተባለ የቴኳንዶ አሰልጣኝ ተማሪዎቹን እያሰለጠነ ይታያል። ሃንሱ ጡረታ የወጣ የኦሎምፒክ የወርቅ ሜዳሊያ አሸናፊ ሲሆን አሁንም እንቅስቃሴው ፈጣንና እንደ ማሽን የተቀላጠፈ ነበር። ከማሰልጠኛው አጠገብ ደግሞ ጂንቹል የተባለ ወታደራዊ ዩኒፎርም የለበሰ ጎልማሳ ህፃናቱን መንገድ እያሻገረ ይታያል። ነገር ግን ወታደራዊ ገጽታውና ቁጣው ህፃናቱን ሁሉ በፍርሃት እያንቀጠቀጣቸው ነበር። ወደ ቢሮ ከተመለሰ በኋላ በሩን ቆልፎ ሚስጥራዊ የጦርነት ዘመቻ እንደሚያዘጋጅ ሰው ክፍሉን በጥርጣሬ ቃኘ። ሆኖም የሁሉ ጥንቃቄ ቪዲዮ ጌም ለመጫወት ነበር። በዛች ቅጽበት ታዲያ አሰልጣኙ ሃንሱ በሩን ደበደበ። ምንም ምላሽ ሲያጣም ሰብሮ ገባ። ጂንቹል ደሙ ፈልቷል። ስለ በሩ ተናዶ ምንም ያህል ቢጮውበትም ሃንሱ ግን በተረጋጋ ሁኔታ የመጣው ዓመታዊ ስብሰባቸውን ቀን ዛሬ መሆኑን ለማስታወስ እንደሆነ ነግሮት ወጣ። እነዚህ ሰዎች የኪም የቀድሞ ጓደኞች ናቸው። በዚያች ምሽትም እራት አብሯቸው እንዲበላ ጋበዙት። ሶስቱ ጓደኛሞች ከዓመታት በፊት በጋራ በርካታ አደገኛ ዘመቻዎችን ድባቅ መተው የተረፉ ወታደሮች ነበሩ። ምንም እንኳን አሁን እያንዳንዳቸው የተለያየ ህይወት መምራት ቢጀምሩም በወጣትነት ጊዜያቸው ታላቅ የውጊያ ታሪክ የነበራቸው ሰዎች ነበሩ። በዚህ ምሽት ታዲያ ያሳለፉትን ሁሉ እያነሱ ተጨዋወቱ። ጂንቹል ስለ ልጁ ዳቪን አውርቶ አይጠግብም። ያለ እረፍት ጉራውን ሲነዛባቸው ከቆየም በኋላ የልጁን ምስል የታተመበትን ሸሚዝ እንደለበሰ ሁሉ አሳያቸው። በዚህ መልኩ ሲጫወቱ ከቆዩ በኋላ አንድ ነገር ላይ ተስማሙ። ሶስቱም አሁን ወጣት እንዳልሆኑ አምነዋል። አሁን የሚኖሩት ሰላማዊ ህይወት ቀደም ሲል እንደ ህልም የራቃቸው ሁሌም የሚመኙት ህይወት ነበር። ከደቂቃዎች በኋላ ታዲያ መጠጡ እየከበደ የመጣው ጂንቹል ስለ ልጁ ያለው ፍቅር አሸንፎት ማልቀስ ጀመረ። በዚህ ጊዜ ሚንጂ ብቻዋን ቤት እንድትቆይ ስላልፈለገ ቀድሞ ለመውጣት ተነሳ። ነገር ግን ከሚሄዱ በፊት ለልጆቻቸው ዳቪንና ቴዩን የስጦታ ገንዘብ የያዘ ፖስታ ሰጣቸው። ኪም ከሚሄዱ በፊት ታዲያ ጓደኛው ሃንሱ አንድ ሀሳብ አቀረበ። በአመት አንድ ጊዜ ብቻ ከሚገናኙ በወር አንዴ እንኳን ቢገናኙ ደስ እንደሚለው ገለጸ። ኪም መልስ ከመስጠቱ በፊት ግን ባልተጠበቀ ሰዓት የወሮ በሎች ቡድን ወደ ምግብ ቤቱ ዘዋሉ። አንደኛውም የቤቱን ባለቤት ማንገላታት ጀመረ። ይባስ ብለው ከወሮ በሎቹ አንዱ ጂንቹል ትኩር ብሎ ስለተመለከተው ተናደደ። ጂንቹል ሊጣለው ፈልጓል። ሃንሱ ግን አሁን እኮ እኛ ጎልማሶች ነን በማለት ነገሩን እንዳያጋግለው በቀስታ ነገረው። ኪም በበኩሉ ሁሉም ሰው ከቦታው በሰላም እንዲወጣ የቻለውን ለማድረግ ሞከረ። ሆኖም ወሮ በሎቹ እየባሰባቸው መጣ። የያዘውን መጠጥ በጂንቹል ላይ ሰበረበት። በዚህም አላቆመም። የዳቪን ምስል የታተመበትን ቲሸርት በእጁ ጨብጦ አስጠሊታ ልጅ እንዳለው ይነግረው ጀመር። እዚህ ጋር የጂንቹል ትዕግስት አለቀች። ያለምንም ማመንታት በቴስታ ዘርሮት የታመቀውን የቁጣ እሳት ጓደኞቹ ላይ አወረደው። እሱ እስኪበቃቸው እየጨፈረባቸው በነበረበት ሰዓት ሰላሙን ከምንም በላይ የሚያስቀድመው ኪም ከምግብ ቤቱ በዝምታ ወጣ። ሃንሱ ሲወጣ አይቶታል።
ነገር ግን የኪምን ባህሪና የቀድሞ ማንነት ጠንቅቆ ስለሚያውቅ ለምን ከቦታው መራቅ እንደፈለገ በደንብ ተረድቶታል። በዚህ መሃል ከወሮበሎቹ አንዱ የእሳት ማጥፊያ ሲሊንደር አንስቶ የጂንቹልን ራስ መታው። ችግሩ ግን የድርጊቱ ይበልጥ አነደደው እንጂ አላቆመው። በዚህ ሁኔታ ከቀጠለ ነፍስ ሊያጠፋ እንደሚችል የተረዳው አንሱ ታዲያ ወዲያውኑ ሊያስቆመው ሞከረ። ፖሊሶች ቦታው ላይ ደርሰው ሊያረጋጉት ሲሞክሩ አንሱን ለፖሊሶቹ የተናገረው ነገር አስቂኝ ነበር። ይህንን ሰው ማቆም የምትችሉት ተኩሳችሁ ብቻ ነው አላቸው። እነሱ የሚያደረጉት ይህንኑ ነበር። በማግስቱ ጠዋት ሚንጂ የተበደረችውን የስፖርት ልብስ ለመመለስ ጓደኛዋ ናሙንን በፓርክ ውስጥ አገኘችው። በዛውም ቁጭ ብለው መጫወት እንደጀመሩ የሶሻል ሚዲያ ገጹ ላይ የፖስተውን ምስል ሚንጂ ላይክ አድርጋ እንደነበር አነሳላት። እሷ ግን በስህተት ያደረገችው እንደሆነ በመንገር አስተባበለች። እነሱ እየተሳሳቁ በነበረበት ሰዓት ሁለቱም ያላስተዋሉት ነገር አለ። ጉልቤዋ ሄሪ ከርቀት ሆና ትከታተላቸው ነበር። ሄሪ ለረጅም ጊዜ ናሙንን ታፈቅረው ስለነበር ከሚንጂ ጋር ሲስቅ ስታየው በቅናት ተቃጠለች። በዚህም ብቻ አላቆመችም። ከሁለቱ ጓደኞቿ ጋር በመሆን ትልቅ እቅድ አቀዱላት። ከቆይታ በኋላ ታዲያ ሚንጂን ቀርበው በትምህርት ቤቱ የዕቃ ማከማቻ ክፍል ውስጥ ሄሪ ብቻዋን ልታገኛት እንደምትፈልግ ነገሯት። እሷም ምንም አይነት ጥርጣሬ ሳያድርባት ወደ ክፍሉ ገባች። ገና እግሯ እንደረገጠ ግን ሄሪ በኃይል ፊቷ ላይ በጥፊ ስትመታት ሶስቱ ጓደኞቿም ተደርበው ይቀጠቅጧት ጀመር። ነገር ግን ለመጀመሪያ ጊዜ ሚንጂ በዝምታ አልተቀበለችው። በቁጣ ተነስታ እያፈራረቀች ትደበድባቸው ጀመር። ይህ ያልተጠበቀ የመልስ ምት ሶስቱንም በእጅጉ አስደንግጧቸዋል። የዛን ቀን ከሰዓት የትምህርት ቤቱ አስተዳደር ወደ ኪም ደወለ። እሱም የተፈጠረውን ሲሰማ የያዘውን ስራ ሁሉ ጥሎ በፍጥነት ወደ ትምህርት ቤቱ ሮጠ። በሌላ በኩል የሄሪ አባት የፖለቲካ ድጋፍ የሚፈልገውን የአዲስ ሆቴል ልማት ፕሮጀክት አስመልክቶ ከአንድ የካውንስል አባል ጋር ስብሰባ ላይ ነበር። ጋንግቻን ይባላል። ስብሰባውን ጨርሶ ለመውጣት ሲነሳ ታዲያ የካውንስሉ አባል በጋንግቻን አካል ላይ የሚታዩትን የእሳት ቃጠሎች ጠባሳ አስተዋለ። እሱም በተረጋጋ መንፈስ ስለ ጠባሳዎቹ አብራራ። ወጣት እያለ ሰውነቱ ሙሉ በሙሉ በንቅሳት የተሸፈነ አደገኛ ወሮበላ እንደነበር ተረከለት። ያንን ጥቁር ታሪኩን ለዘላለም ለመቅበርና ከአሮጌ ሕይወቱ ለመላቀቅ ሲል ታዲያ እያንዳንዱን ንቅሳቱን በእሳት አቃጥሎ እንዳጠፋው ገለጸለት። ነገር ግን አሁን የተሳካለት ነጋዴ ቢሆንም የሚዋሸውን ወይም የሚከዳውን ሰው ያለምንም ርኅራኄ እንደሚቀጣ በግልጽ አሳወቀው። በዚያ ቅጽበት ቅጥረኞቹ መጥተው ልጁ ሄሪ በትምህርት ቤት ውስጥ መደብደቧን ነገሩት። በሰዓቱ ጎልድቲዝ በመባል የሚታወቀው የወሮበሎች አለቃ ሊያገኘው መጥቶ ነበር። ነገር ግን የጋንግቻን ቀኝ እጅ የሆነው ናም አለቃው አስቸኳይ የቤተሰብ ጉዳይ እንዳለበት ገልጾ አሰናበተው። በትምህርት ቤቱ የማስታረቂያ ክፍል ውስጥ የሄሪ ወላጆችና የትምህርት ቤቱ ሰራተኞች ተሰብስበው እያለ ነበር ኪም የደረሰው። በሰዓቱ የሄሪ እናት ሚንጂ ላይ እየጮኸች ነበር። ለተፈጠረው ነገር ሁሉ እሷን ብቻ ተጠያቂ ስታደርግ፣ ሚንጂ ግን በእነዚህ ልጆች ለረጅም ጊዜ በደል ይደርስባትም እንደነበር አስረዳች። ትምህርት ቤቱ ይህንን ቢያቅም ሁኔታው እንዳይባባስ ሲባል ነገሩን በዝምታ እንድታልፈው እንደነገራት ገልጻ ራሷን ለመከላከል ሞከረች። በዚያች ቅጽበት ኪም ማንም ያላሰበውና ያልጠበቀውን ድርጊት ፈጸመ። በሄሪ ቤተሰቦች ፊት ተንበርክኮ ይቅርታ ጠየቀ። ይሄ ሁሉ የሱ ጥፋት እንደሆነና አባቴ መሆን ኃላፊነቱን መወጣት እንዳልቻለ ተናግሮ ለተፈጠረው ነገር ሁሉ ሙሉ ኃላፊነቱን እንደሚወስድ ቃል ገባ። ሚንጂ ይህንን ስታይ በቆመችበት ደንዝዛ ቀረች። አባቷ የጠላቶቿ ቤተሰቦች ፊት ተንበርክኮ ሲለምን ማየት ከባድ ውርደት ሆነባት። ጋንግቻን ይህንን ካስተዋለ በኋላ ነገሩን ለማቆም በአንድ ቅድመ ሁኔታ ተስማማ። ሚንጂ ከሄሪ ክፍል እንድትወጣና አስፈላጊ ከሆነም ወደ ሌላ ትምህርት ቤት እንድትዛወር ጠየቀ። ትምህርት ቤቱን ሰውየውን ስለሚፈራው ሁለቱ ልጆች ዳግመኛ እንዳይገናኙ ተወሰነ። ኪም ወደ ውጭ በሚወጣበት ጊዜ ጓደኛዋ ናሙንን ተመለከተው። በዛው ቅጽበትም ሚንጂ ወደ ቤት ይዘው የመጣችው የስፖርት ልብስ የሱ መሆኑን አወቀ። ይህ በእንዲህ እንዳለ ጋንግቻን የትምህርት ቤቱ መምህር ቀርቦ ስለ ኪም የሥራ ሁኔታ ጠየቀው። እሱም ታዲያ የባንክ ቤት ሰራተኛ መሆኑን ሲነግረው ጋንግቻን ንቆ ተወው። የዛን ቀን ቤት ሲደርሱ ኪም ልጁ እንዳዘነችበት ስለገባው ደጋግሞ ይቅርታ ይጠይቃት ጀመር። በእሷ እንደሚተማመንም ነገራት። ሚንጂ ግን ሙሉ በሙሉ ተስፋ ቆርጣ ነበር። አባቷ ሊከላከልላትና ሊቆምላት ሲገባ ተንበርክኮ መለመኑ ቅስሟን ሰብሮታል። በዚህ ምክንያት ታዲያ ምሽቱን ወደ ቤት እንደማትመጣና በሪያንግ ቤት እንደምታድር ነገረችው። ኪም ነገ የልደት ቀኗ መሆኑን በማስታወስ ሐሳቧን ለማስቀየር ሞክሯል። ነገር ግን ሚንጂ በልደት ቀኗ ደስ ብሏት እንደማያገለጸችል እናቷ የሞተችው በልደት ቀኗ ስለነበር ቀኑ ጉድለቷን እንጂ ደስታዋን እንደማይጨምር በምሬት አሳውቀው ወጣች። ወደ ሪያንግ ቤት መጓዝ እንደጀመረች ግን ከናሙን መልእክት ደረሳት። መልእክቱ ከትምህርት ቤት ጀርባ ባለው ድብቅ ስፍራ እንድታገኘው የሚጠቅስ ሲሆን እሷም ምንም አይነት ጥርጣሬ ሳያድርባት በየዋህነት ወደ ተባለችው ቦታ መራች። ጊዜው ከነፈ።
እኩለ ሌሊት ላይ ኪም ወደ ልጁ ስልክ ደጋግሞ ቢደውልም አታነሳም። እሱ ግን ስላኮረፈች ስለመሰለው ብዙም አላሳሰበው። ባይሆን ሲበርድላት በሰፊው ሊክሳት በማሰብ በጠዋት ተነስቶ ምርጥ የለት ኬክ አዘጋጀ። የገዛውን ውድ ስጦታን በጥንቃቄ አሸገ። ከዛም እንደገና ወደ ስልኳ ደወለ። ሆኖም ምንም ምላሽ አላገኘም። በመጨረሻም ተስፋ በመቁረጥ ወደ ሪያንግ ደወለ። ሪያንግ ግን ሚንጂ በዚያች ምሽት ወደ እሷ ቤት ጨርሶ እንዳልመጣች ነበር የነገረችው። ይህንን ሲሰማ ደሙ በሰውነቱ ውስጥ ሲቀዘቅዝ ተሰማው። በፍርሃትና በድንጋጤ ተውጦ ወደ ትምህርት ቤቱ ሮጠ። ፊት ለፊት ያገኛቸውን ተማሪዎች እየጠየቀ ወደ ውስጥ ገባ። ነገር ግን ስለሱ የሚያውቅ አንድም ሰው አልነበር። በዚህ ሰዓት ነበር ናሙንን ያገኘው። እሱም በፍርሃት ተውጦ ስልኩ በወሮበሎች እንደተሰረቀበትና አካውንቱን ተጠቅመው ሚንጂን ከትምህርት ቤቱ ጀርባ ባለው ስፍራ እንደጠሯት አረዳው። ኪም ወደ ተባለው ቦታ ተንደረደረ። ቦታው ላይ ሲደርስ ግን የተመለከተው ነገር ልቡን ሰበረው። መሬቱ ላይ የረጋ ደም በማየቱ ልቡ ተጨነቀ። በተጨማሪም ቦታው ላይ የሄሪን የፀጉር ማሰሪያ ሲመለከት እሷም ከጋርዷ ጋር ሆና ቦታው ላይ ስትገኝ ተገጣጠመ። ከዚህ በኋላ ነው የኪምን ትክክለኛ ማንነት የምንረዳው። የፀጉር ማሰሪያዋን በእጁ እንደያዘ ከጥላው ውስጥ ብቅ አለ። በደም ፍላት ልጅ የት ነች ሲልም ጠየቃቸው። ሄሪ በፍርሃት ተንቀጠቀጠች። ጋርዷ ሚንሆ ግን ኪምን ከእግር እስከ ራሱ ተመልክቶ ተራ የባንክ ቤት ሰራተኛ ነው ብሎ ናቀው። በኪም ላይ እየፎከረ ልብሱን ሲቀደው ግን ያየው ነገር አስደንጋጭ ነበር። የኪም ሰውነት በጠባሳ የተሸፈነ ነበር። ሚንሆ የህይወቱን ትልቅ ስህተት እንደፈጸመ ያወቀው የዛን ሰዓት ነበር። ይሄ ምስኪን የሚመስል አባት ቀደም ሲል ለሰሜንና ለደቡብ ኮሪያ መንግስቶች ያገለገለ ሰላይ ብሎ ሚስጥራዊ የጦር አዛዥ እንደነበር አላወቀም። ላለፉት በርካታ ዓመታት አደገኛ ዘመቻዎችን ያለ አንዲት ስህተት ፈጸሙ። የውጊያ ብቃቱ ከሰው ልጅ በላይ የሆነና በህይወት መኖሩ ብቻ በሁለት ሀገራት መካከል ዲፕሎማሲያዊ ቀውስ የሚፈጥር አደገኛ ሰው ነበር። ኪም በሰከንዶች ውስጥ መሬት ላይ አስተኝቶ አነቀው። ጥያቄውም አጭር ነበር። ሚንጂ የት ነች? ታሪክ ወደ ኪም የቀድሞ የሰላይነት ዘመኑ ይመልሰናል። በአንድ ወቅት በሲንጋፑር፣ በሆንግ ኮንግ እና በጃፓን የነበሩ 3 ታዋቂ የወንጀል ቡድን መሪዎችን በአንድ ጊዜ ተገደሉ። የዚህ ሁሉ ተንኮል አቀናባሪ ደግሞ የደቡብ ኮሪያ ሚስጥራዊ ቢሮ ምክትል ዳይሬክተር የነበረውና በሚስጥር ለሰሜን ኮሪያ ይሰራ የነበረው ዮንግ የተባለ ሰው ነበር። በዚህ ምክንያት ኪም ይህንን ሰው የማስወገድ ተልዕኮ ተሰጠው። ፍለጋው ቀጥሎ ወደ አንድ ዋሻ የሚያመራ አውራ ጎዳና ላይ ቀጠለ። ኪም አደጋ አስመስሎ መኪናውን ከገለበጠው በኋላ በቦታው የነበሩት ጠባቂዎች በሙሉ በከፍተኛ ቅልጥፍና አሰናበታቸው። ዮንግንም በህይወት መማረክ በመቻሉ በመኪናው ጭኖ ወደ ሰሜን ኮሪያ ወሰደው። በመጨረሻም የዘመቻውን ዱካ ሙሉ በሙሉ ለማጥፋት ኪም መኪናዋን እያበረረ ወንዝ ውስጥ ገባ። በማግስቱ ጠዋት ታዲያ 2 አስክሬኖች በውሃው ላይ ተንሳፈው በመገኘታቸው ሰሜን ኮሪያ ሁለቱም መሞታቸውን በይፋ አወጀች። ወታደራዊ ክፍሉም ድንገተኛ አደጋ በሚል መዝገቡን ዘጋው። በዚያ ወቅት ባለቤቱ ዩጂን ነፍሰ ጡር ነበረች። እንደጠበቀው ግን በሰላም አልተገላገለችም። ሕፃኗን በሰላም ብትወልድም የዩጂን ህይወት በአደገኛ ሁኔታ ላይ ስለነበር ልትተርፍ እንደማትችል ዶክተሩ ገለጸለት። ዩጂንም በመጨረሻው እስትንፋሷ አንድ ነገር ለመነችው። የቀድሞውን የስለላ ህይወቱን ለዘላለም እንዲተውና ልጃቸውን በሙሉ ፍቅር እንዲያሳድጋት ተማጸነችው። ይህንን ተናግራ በእጁ ላይ ህይወቷ አለፈች። እሱም የዛኑ ቀን የሥራ መልቀቂያውን አስገባ። ባለስልጣናቱ ግን እንደሱ ያለ አደገኛ ኤጀንት በሰላም እንዲወጣ አልፈለጉም። ኪም ግን ቆርጦ ስለነበር መሳሪያውን አወጣባቸው። መልቀቂያውን ካልሰጡትም በክፍሉ ውስጥ ያለውን ሰው ሁሉ እንደሚገድል አስጠነቀቃቸው። ለሀገሩ ሲል እያንዳንዱን ትዕዛዝ እንደፈጸመ ያለምንም ቅሬታ ተልዕኮዎችን እንደተወጣና የመጨረሻውን ዘመቻ ሲያጠናቅቅ ነፃ እንደሚያወጡት የገቡለትን ቃል አስታወሳቸው። አሁን ታዲያ ነፃነቱን ለማወጅ መጥቷል። አዛዡ ኪምን ትኩር ብሎ ሲመለከተው በአይኑ ውስጥ የሚንበለበለውን አስፈሪ የሞት መንፈስ ሲመለከት በፍርሃት ተወጠረ። በዚያው ቅጽበትም ተስማምቶ ከስራው በክብር አሰናበተው። ከዛሽ ቀን ጀምሮ ኪም ህይወቱን ከዜሮ መገንባት ጀመረ። እንዴት አባት መሆን እንዳለበትም ራሱን አስተማረ። ለልጁ ሚንጂ የተረጋጋና ሰላማዊ ህይወት ለመስጠት ሲል በባንክ ሰራተኝነት ተቀጠረ። በየዕለቱ የፋይናንስ ሰነዶችን ሲመረምር የሚያየው ሁሉ ቀደም ሲል ማን እንደነበረ በጭራሽ ሊገምት አልቻለም። ሆኖም ያ ሁሉ በጥንቃቄ የተገነባው ሰላማዊ ህይወት ልጁ በአንድ ጀንበር በድንገት በመሰወሯ ምክንያት እንደ ጉም በኖ ጠፍቷል። የበፊት ማንነቱም ተመልሷል። በዚያች አሰቃቂ ምሽት በልጁ ላይ የተፈጸመው እውነት ይህ ነበር።
የዛን ቀን ናሙን ከትምህርት ቤት ወጥቶ ሲሄድ ሚንሆና ቡድኑ መንገዱን ዘጉበት። ስልኩን ቀምተው በመውሰድ ወደ ሚንጂ ያንን መልእክት ላኩ። እሷም ምንም ሳታስብ ከትምህርት ቤቱ ጀርባ ወዳለው ገለልተኛ ቦታ መራች። ቦታው ላይ ሄሪ ከሁለት ጓደኞቿ ጋር ሆና እየጠበቀቻት ነበር። እንዳገኘቻትን በጥፊ ነበር የመታቻት። ነገር ግን ሚንጂ በዝምታ አልተቀበለችው። በቁጣ ተነስታ አጸፋውን መለሰች። ሆኖም ወንዶቹ መሃል ገብተው ሚንጂ መደብደብ ሲጀምሩ ሄሪ ከኋላዋ በድንጋይ ፈነከተቻት። ሚንጂ ወዲያውኑ ደም በደም ሆና ስትወድቅ ታዲያ ደነገጡ። በፍርሃት ተንቀጠቀጡ። አምቡላንስ ለመጥራት ፈልገው ነበር። ሚንሆ ግን ወዲያውኑ አገዳቸው። ሁላችንም የወንጀሉ ተካፋይ ነን ሲል በማስፈራራት በስልካቸው የቀረጹትን ቪዲዮዎች ሁሉ እንዲያጠፉ አስገደዳቸው። ከዛም ማስረጃውን ለማጥፋት እንዲረዳቸው ሚንቾል ወደ ተባለ ግለሰብ ደወሉ። እሱ ግን ነገሩ ከአቅሙ በላይ እንደሆነ ነበር የገለጸው። በዚያች ቅጽበት ሄሪ ስልኩን ተቀብላ አባቷ ጋንግ መሆኑን ተናገረች። የሚንጂ አስክሬን እንዲወገድ ለማድረግ ማንኛውንም አይነት ክፍያ ለመክፈል ዝግጁ መሆኗን አሳወቀችው። ይህንን የስልክ ጨዋታ ታዲያ የሚንቹል አለቃ የሆነው ጎልደን ቲዝ የተባለው የማፊያ መሪ እየሰማ ነበር። የጁጋንግን ስም ሲሰማ ወዲያው ነበር ነገሩን በራሱ እጅ ለመጨረስ የወሰነው። ከዛም በፍጥነት ወደ ትምህርት ቤቱ ጀርባ ሄደው የሚንጂን ሁኔታ ካረጋገጡ በኋላ መኪናቸው ውስጥ ጫኗት። ጎልደን ቲዝ ሄሪን ሲያገኛት ፊቱ በፈገግታ ተሞልቶ ነበር። አባቷ የቆየ ባለውለታው ስለሆነም እንደሚረዳት ነገራት። ሆኖም ግን እያንዳንዷን ንግግራቸውን በሚስጥር እየቀረጸ መሆኑን ሃሪ አላወቀችም። ጎልደን ቲዝ የምር መርዳት ፈልጎ ሳይሆን ከዚህ የበለጠ ገንዘብ ለማግኘት ቀምሮላቸው ነበር። በመጨረሻም አስክሬኑ በጭራሽ እንደማይገኝ ቃል ከገባላት በኋላ ለአባቷም ቢሆን ምንም አይነት ነገር እንዳትናገር አሳመናት። ወደ አሁኑ ስንመለስ ሚንሆ የሚገባበት ጠፍቶታል። ከአደገኛ ሰው ጋር እንደተጋጨ ስለተረዳ የሚያውቀውን ሁሉ ተናዘዘ። ኪም የሚፈልገውን መረጃ ተቀብሎ ወደ ቤቱ እንደተመለሰ መጀመሪያ የቀድሞ የውጊያ ትጥቆቹንና መሳሪያዎቹን አወጣ። ለትልቅ ጦርነትም ተዘጋጀ። ከእንግዲህ ታዲያ የባንክ ሰራተኛ ማስኩ ዋጋ የለውም። ሲሸሽ የኖሮ ችግር በሩን አንኳኩቶ በመምጣቱ ያንን አስፈሪ ማንነቱን እንደገና ሊላበስ ግድ ነበር። ዝግጅቱን እንደጨረሰም ሚንቾልና አጋሮቹ ወደ ነበሩበት ሚስጥራዊ ቦታቸው አመራ። በሰዓቱ አንድ ጎልማሳ እያሰቃዩ ነበር። በሩ ሲንኳኳም ያዘዙት ምግብ እንደመጣ በማሰብ ከመሃላቸው አንዱ እንዲከፍት ላከው። በሩ ላይ የቆመው ግን ኪም ነበር። ቡድኑ በአንድ ጊዜ ወደሱ ተንደረደረ። ኪም ግን በአስደናቂ ቅልጥፍና እያንዳንዱን አፈርድም ያበላቸው። ሚንቾል በፍርሃት ተውጦ በጀርባ መስኮት በኩል ለማምለጥ የሞከረ ቢሆንም ኪም ግን ይህንን ቀድሞ ገምቶ ነበር። ውጭ ላይ በወታደራዊ ዘመቻዎች ላይ የሚጠቀምበትን ስስ የብረት ሽቦዎችን ዘርግቶለት ነበር። ሚንቾል በወጥመዱ እግሩ ተቆራርጦ በአሁኑ ሲወድቅ ኪም በተረጋጋ መንፈስ ከፊቱ ቆመ። ይህ በእንዲህ እንዳለ የኪም ጓደኞች አንሱልና ጂንቹል በምግብ ቤት ውስጥ በተፈጠረው ጸብ ምክንያት አሁንም በፖሊስ ጣቢያ ተይዘው ነበር። አንሱ ጠቡን ለማስጣል ሞክሬ ነበር እያለ ቢከራከርም ምርመራው በመቀጠሉ ምክንያት እዛው ለመቆየት ተገደደ። በዚህ ጊዜ ጂንቹል ወሮበሎቹን ሲደበድብ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቶ ብዙ እይታዎችን አገኘ። ህዝቡም እነዚህ ወሮበሎች ለዓመታት አካባቢውን ያስጨነቁ ስለነበሩ በጂንቹል ድርጊት ደስ ብሏቸዋል። ነገር ግን ያ ቪዲዮ የሰሜን ኮሪያ ሚስጥራዊ የደህንነት ቢሮ የባለስልጣን እጅ ደረሰ። ቪዲዮው ላይ የኪም ፊት በግልጽ ይታይ ነበር። በሰሜን ኮሪያ የመረጃ መረብ ውስጥ የነበረው የመልክ መለያ ቴክኖሎጂ ወዲያውኑ ቀይ ምልክት ሰጣቸው። ኪም ላለፉት በርካታ ዓመታት እንደሞተ ተቆጥሮ የነበረው የጠላት ሀገር ሰላይ እንደነበር አወቁ። አደገኛና ከፍተኛ ስጋት ያለው ይህ ሰው በደቡብ ኮሪያ ውስጥ በህይወት እንደሚገኝ ሲያረጋግጡ ታዲያ የሰሜን ኮሪያ ወታደሮች አመራሮች በሙሉ በአስቸኳይ ስብሰባ ተጠሩ። ኪም ለሀገሪቱ ትልቅ የደህንነት ስጋት ነበር። ጀነራል ጂንዉ ድርጊቱ ከፍተኛ ዲፕሎማሲያዊ ቀውስ ሊፈጠር እንደሚችል በመግለጽ ግድያውን ተቃውሟል። ጀነራል ሊ ግን የደቡብ ኮሪያ ደህንነት ቀድሞ ሳይዘው ኪምን በራሳቸው ገዳዮች ማስወገድ እንዳለባቸው አዘዘ። በሁለቱ ሀገራት መካከል ያለው ሰላም ቢደፈርስ እንኳን ኪም መሞት እንዳለበት ወሰነ። ጀነራል ሊ በኪም ላይ የቋጠረው ቂም የቆየ የግል በቀል የታከለበት ነበር። በምድር ላይ ኪምን በውጊያ ሊገጥመው የሚችል ሰው እጅግ ጥቂት መሆኑን ያውቃል። ቀደም ሲል ኪምን በፍልሚያ ሊያሸንፈው የሚችለው ብቸኛው ኤጀንታቸው ዮንግ የተባለ አባላቸው ነበር። ሆኖም በሌላ ዘመቻ ላይ ህይወቱ አልፏል። በዚያች ቅጽበት ሊ አንድ ነገር ትዝ አለው። ዮንግ ተመሳሳይ የውጊያ ችሎታ ያለው ታናሽ ወንድም ነበረው። የዛን ቀን ታዲያ ያንን ወጣት ጠርተው ኪምን እንዲገድል አዘዙት። በተመሳሳይ ሰዓት ያ ቪዲዮ ጓንቾል በተባለ ጀነራል በሚመራው የደቡብ ኮሪያ ልዩ የደህንነት ቢሮ እጅ ደረሰ። ሰሜን ኮሪያ ኪምን ለመግደል አደገኛ ነፍሰ ገዳዮችን ወደ ደቡብ ኮሪያ እንደምትልክ አልተጠራጠሩ።
ምንም እንኳን ሁለቱ ሀገሮች ሰላም የፈጠሩ ቢሆኑም ጓንጉቹል ግን ኪም በህይወት መኖሩ የሁለቱን ሀገር ሰላም እንደሚያደፈርስ አልተጠራጠረም። ለዚህም ቀድሞ ሊያገኙት እንደሚገባ ወሰነ። በተመሳሳይ ሰዓት ኪም ሚንቹልን ማስጨነቁን ቀጥሏል። ትዕዛዙን የሰጠውን ሰው እንዲያገናኘው አዘዘው። ሚንቹል ግን ራሱን ብልህ አድርጎ በመቁጠር ነገሩ ሁሉ በቴሌግራም ግሩፕ ላይ እንደሚካሄድና እሱ ገና ሕፃን ስለሆነ በሕግ እንደሚጠበቅ ተናገረ። ኪም ግን ምንም አይነት ምላሽ አልሰጠውም። ይልቁንም ላለፉት ዓመታት ያልነካውን ሽጉጥ አውጥቶ ደቀነበት። እሱም በፍርሃት በመንቀጥቀጥ እውነቱን እንደሚናገር ማለ። ሆኖም ግን ጊዜውን ስላባከነበት እግሩ ላይ ተኮሰበት። ከዚያም በቁጣ ተሞልቶ ልጄ ሚንጂ ሞታ ከሆነ ዋጋ የምትከፍለው አንተ ብቻ አትሆንም፣ ቤተሰቦችህና ጓደኞችም ይከፍላሉ አሉ። በዚያች ቅጽበት በሚንቹል ስልክ ላይ የቴሌግራም መልእክት ገባ። በግሩፕ ውስጥ ያሉ ሰዎች ስለ ሚንጂ ሁኔታ እያንዳንዱ አሻራ እንዲጠፋ እያወሩ ነበር። ኪም ወዲያውኑ ስልክ ቁጥሩ ላይ ደወለ። ቁጥሩ ደግሞ የጎልደን ቲዝ ነበር። ሰውየው ሚንቹል ከጽሑፍ ይልቅ መደወሉ ግራ አጋብቶታል። ሚንቹልን ወይም ይዘውታል ወይም ተገሏል ብሎ አሰበ። ወዲያውንም ስልኩን እንዲዘጉት የቴሌግራም ግሩፑንም እንዲያጠፉትና ከሚንጂ ጋር የሚያያዝ ማንኛውም አሻራ ከምድረገጽ እንዲደመስሱ አዘዛቸው። በዚያ ቅጽበት ኪም የቴሌግራም ግሩፑ በአይኑ ፊት ሲጠፋ ተመለከተ። ከተመለከታቸው ጥቂት መልእክቶች ውስጥ ግን የአንዲት ልጅን አስክሬን ለማስወገድ እየሰሩ እንደሆነ ተረድቷል። ትልቁ ፍራቸው በፊቱ ላይ ተደቀነ። ልጁ ሞታ ከሆነ እንዲነግረው በይበልጥ ማስጨነቅ ሲጀምር ግን እሱ በሚስጥር ለፖሊስ ደውሎ እንደነበር አላስተዋለም። በሰከንዶች ውስጥም የፖሊስ ሰራዊት ሕንፃውን ከበው ኪምን በቁጥጥር ስር አዋሉት። በሌላ በኩል ሄሪ የኪምን አስፈሪነት ካየች ቀን ጀምሮ በፍርሃት ውስጥ ወድቃለች። ሚንሆ በደም ተነክሮ ሲደበደብ የኪም የቀዘቀዘ አስፈሪ ፊትና በእጁ የያዘው የፀጉር ማሰሪያ ከዓይኗ ሊጠፋ አልቻለም። አባቱ ወደ ቤት ሲመለስ ታዲያ በልጁ ፊት ላይ ያለውን የድብደባ ምልክት ሲያይ በትምህርት ቤት ሌላ ጸብ ውስጥ እንደገባች ገመተ። ሊጠይቃት ግን አልፈለገም። ይልቁንም በጭራሽ ማንም ሰው እንዳያስፈራሽ፣ ሁሉም ሰው እንዲንበረከክልሽ ጠንካራ ሁኚ ሲል መከራት። እንደ አባትነቱ ምንም ችግር ውስጥ ብትገባ እንደሚጠብቃት ቃል ገባላት። በተመሳሳይ ሰዓት ጎልደን ቲዝ ለሰዎቹ ጋንግቻንን ለምን እንደሚፈራው እያብራራላቸው ይገኛል። ጋንግቻን ስኬታማ የኮንስትራክሽን ባለቤት ከመሆኑ ረጅም ዓመታት በፊት በወንጀለኞች ዓለም ውስጥ እጅግ የሚፈራ ሰው ነበር። ጎልደን ቲዝ ቀደም ሲል በነበራቸው ግንኙነት ጭካኔውን ለመመልከት ችሎ ነበር። በወቅቱ ምክትሉ የነበረው ሰው የተሰጠውን ስራ ባለመወጣቱ ምክንያት የደቀቁ ጠርሙሶች ላይ አንበርክኮ ሲያሰቃየው ባይኑ ተመልክቶ ነበር። ያንን አሰቃቂ ድርጊት ታዲያ እስኪሞት ድረስ እንደማይረሳው ነገራቸው። ለዓመታት ሁኔታዎች ሁሉ እንደተጠበቁት ባይሄዱም አሁን ግን ጎልደን ቲዝ በመጨረሻ ትልቁን የማሸነፊያ ካርድ በእጁ እንደያዘ ተሰማው። ከሄዲ ጋር ያደረገውን ንግግር በሚስጥር ቀድቶት ስለነበረ ያ የድምፅ መረጃ በጋንግቻን ላይ እንደ ትልቅ መሳሪያ እንደሚያገለግለው እርግጠኛ ነው። ይህ በሚሆንበት ሰዓት ሶንግ የተባለ አደገኛ የሰሜን ኮሪያ ሰላይ ወደ ደቡብ ኮሪያ ግዛት በሚስጥር ሰርጎ ገባ። ወደ ዘመቻው ከመሰማራቱ በፊት ጀነራል ሊ እንደነገረው ታላቅ ወንድሙ ዮንግ የተገደለው ቁጥር 66 ወይም ኪም በተባለ ሰላይ እንደሆነ ነበር። ሶንግም የሟቹን ታናሽ ወንድም በመሆኑ እዚሁ የመጣው ለሀገራዊ ተልዕኮ ብቻ ሳይሆን የወንድሙን ደም ለመመለስም ነው። በቦታው የነበረው የሰሜን ኮሪያ ሰላይም ስለ ጂንቹል ሙሉ መረጃ ሰጥቶት ለመጨረሻ ጊዜ የታዩት ከሱ ጋር መሆኑን በመግለጽ አንድ አውቶማቲክ ሽጉጥና መኪና አስረከበው። በማግስቱ ጠዋት ታዲያ አንሱል ከፖሊስ ጣቢያ ተለቀቀ። በሩን አልፎ ሲወጣ ግን ሶንግ ሲገባ ተመልክቶታል። የሰውየው ገጽታ አዲስ አልሆነበትም። የሆነ ቦታ የሚያውቀው ቢመስለውም ነገሩን አቅልሎ በማየት መንገዱን ቀጠለ። በዛች ሰዓት ሶንግ የፖሊስ ልብስ በመልበስ ጂንቹል ተቆልፎበት ወደ ነበረው የእስር ቤት ክፍል አመራ። ወዲያውንም የኪምን አድራሻ እንዲሰጠው በቁጣ ጠየቀው። ጂንቹልም ሞኝ አልነበረም። ከአነጋገሩ ከዓይኖቹና ከድምፁ አክሰንት ተነስቶ ሰውየው የሰሜን ኮሪያ ሰላይ መሆኑን ወዲያውኑ አወቀ። የጥይት ራት ላለመሆን ሲል ግን የኪምን አድራሻ አሳልፎ ሰጠው። እሱም መረጃውን ተቀብሎ ከክፍሉ እንደወጣ ታዲያ ጂንቹል ከዚህ እስር ቤት የሚያመልጥበትን መንገድ ቀየሰ። አጠገቡ የነበረውን ሌላ እስረኛ በቡጢ በመምታት ረብሻ ፈጠረ። ፖሊሱ ደንግጦ ወደሱ ሲቀርብም እስረኛው በጽኑ ተጎድቶ ሊሞት እንደሆነ በመጮህ ወደ ውስጥ እንዲገባ አድርጎ ቆልፎበት ተሰወረ። በተመሳሳይ ሰዓት ኪም በምርመራ ወቅት አንዲት ቃል እንኳን ሳይናገር ነው የቆየው። ፖሊሶቹ የእጅ አሻራውን በብሔራዊ መረጃ ሲስተም ውስጥ ለማስገባት ሞከሩ። ታዲያ አጋጥሟቸው የማይታወቅ ነገር ተፈጠረ። የመረጃ መረቡ ሊከፈት የማይችል ልዩ የሚስጥር ኮድ ጠየቃቸው። በክፍል ውስጥ የነበሩት ፖሊሶች በሙሉ በሁኔታው ግራ ተጋቡ። ምክንያቱም የኪም ማንነት በተራ የፖሊስ ሲስተም ያልተመዘገበና ሊነካ የማይችል ከፍተኛ የመንግስት ሚስጥር ነበር። ይህ በእንዲህ እንዳለ ጎልደን ቲዝ የሚንጂ አስክሬን ጠረን ማውጣት ከመጀመሩ በፊት በፕላስቲክ እንዲጠቀልሉ ታዘዘ። ሆኖም እነሱ በስራቸው ተጠምደው ስለነበር የልጅቷ ጣቶች ሲንቀሳቀሱ እንኳን አላስተዋሉ። ሚንጂ አልሞተችም። በዛች ሰዓት በፖሊስ ጣቢያ ውስጥ የኪም ስልክ በድንገት መጮህ ጀመረ።
ጥሪው ከሚንጂ ስልክ መሆኑን ሲመለከት ኪም በክፍል ውስጥ የነበሩትን ፖሊሶች በሙሉ በሰከንዶች ውስጥ ከጥቅም ውጭ ያደረጋቸው። ስልኩን አንስቶ ወደ ጆሮ ሲያስጠጋ ግን ከሌላኛው ወገን ምንም አይነት ምላሽ አልነበረም። መልሶ ለመደወል ሞከረ፣ ነገር ግን ስልኳ ወዲያውኑ ተዘጋ። ስልኩን ይዞ መቆየቱ በጓንቾሌ የመረጃ መረብ በቀላሉ ሊገኝ እንደሚችል ያውቃል። ሆኖም ሚንጂ በሕይወት ካለች ምናልባት ድጋሚ ልትደውል ትችላለች በሚል ተስፋ ስልኩን ለመጣል አልጨከነም። እንደተጠበቀውም ጓንቾሌ የኪም ስልክ ፖሊስ ጣቢያ ውስጥ መገኘቱን ሲያውቅ ወዲያውኑ የደህንነት ሰራተኞቹን ወደ ቦታው ላከ። ከላካቸው ሰዎች መካከል ሁለቱ አስደናቂ ነበሩ። አንዷ የሥራ ባልደረባው ሳና ስትሆን ሌላኛው ደግሞ በልብስ ማጠቢያ ቤት ውስጥ አደገኛ መሳሪያዎችንና ጥይቶችን ሲደብቅ የነበረው ጎረቤቱ አቶ ሊም ነበሩ። በኪም ሕይወት አቅራቢያ የነበሩት ሰዎች በሙሉ እሱም በጥንቃቄ ሲከታተሉ የነበሩ የደህንነት ኤጀንቶች እንደነበሩ የምንረዳው እዚህ ጋር ነው። በሌላ በኩል ጋንግቻን ስለ ሚንጂ አባት ደበነፍሱ የነገረው ይመስል ናሚ የተባለ ቅጥረኛውን በደንብ እንዲያጣራ አዘዘው። እሱም የሄነሪ ማህበራዊ ሚዲያ አካውንት ሰብሮ በመግባት ከሚኖ ጋር ያደረገችውን ንግግር አገኘ። ሄሪ እጅግ አደገኛና ውስብስብ በሆነ ወንጀል ውስጥ እንደተዘፈቀች በዛው ቅጽበት ተረዳ። በተመሳሳይ ሰዓት ሶንግ የኪም ቤት ተገኝቶ ሚንጂ የምትባል ልጅ እንዳለው አወቀ። ሆኖም ግን ወዲያውኑ ጂንቹል ቦታው ላይ ተገኝቶ በሁለቱ መካከል ደም አፋሳሽ ውጊያ ተነሳ። ጂንቹል ከስራ ከተከለለ በርካታ ዓመታት ቢቆጠሩም አሁንም ከሰሜን ኮሪያው ምርጥ ኤጀንቶች ጋር የሚመጣጠን የውጊያ ብቃት ነበረው። በጭራሽ ሊረታው አልቻለም። ሶንግ በርካታ ጥይቶችን የተኮሰ ቢሆንም አንዱም ስላላገኘው በፍርሃት ተውጦ ለመሮጥ ተገደደ። ጂንቹልም አልተፋታውም። ይህ እየሆነ ሳለ አቶ ሊም ከመጋረጃው ጀርባ ተሸሽገው ሁኔታውን በሙሉ እየተከታተሉ ነበር። ወዲያውንም ሰሜን ኮሪያ ኪምን ለማደን አደገኛ ሰላይ መላኳን ለጓንግቾል ሪፖርት አደረጉ። ጓንግቾልም መረጃውን እንደተቀበለ የኪም ስልክ የአንሱ የቴኳንዶ ማሰልጠኛ ውስጥ መገኘቱን አወቀ። ኪም ወደ አንሱ ማሰልጠኛ ያመራው ሚንጂ መጥፋቷን ገልጾ እንዲረዳው ለመጠየቅ ነበር። እሱም በጣም ነበር የደነገጠው። የስልኳን አቅጣጫ ለመከታተልም ጥረት ማድረግ ጀመረ። ነገር ግን አንዳችም ፍንጭ ከማግኘታቸው በፊት ጓንግቹል ከሰዎቹ ጋር ቦታው ላይ ደረሰ። ኪም በህይወት እንዳለ ሰሜን ኮሪያ በማወቋ ምክንያት የገባውን ውል እንደፈረሰ፣ ስለዚህም ሰሜን ኮሪያዎች ቀድሞ ሳይገሉት በፊት በደቡብ ኮሪያ ደህንነት መወገድ እንዳለበት በቁጣ አስታወቀ። አንሱ ግን ለዚህ አጀንዳ ምንም ደንታ አልነበረው። የደህንነት ኤጀንቶቹ ትኩረታቸው በተበተነበት ቅጽበት ሁለቱ ወዳጆች በአንድ ላይ ድንገተኛ ጥቃት ሰነዘሩ። በክፍል ውስጥም የነበሩትን በሙሉ ድል ነሷቸው። ኪም የጓንግቾልን መሳሪያ ቀማ። ነገር ግን በሰውየው ላይ ከመተኮስ ይልቅ የእሳት አደጋ ማጥፊያ ሲሊንደሩን በጥይት መታው። ክፍሉ አይን በሚጋርድ ነጭ ጭስ ሲሞላ ታዲያ ወደ ህንፃው ጣሪያ የሚያመልጡበት መንገድ ተከፈተ። ከዛም በግማሽ ዕድሜ የሚያንሷቸውን ወጣቶች እንደ ቀልድ እየረቱ መንገዳቸውን ቀጠሉ። ወደ ውጭ ሲወጡ ሃንሱ ማንም እንዳይከተላቸው በማሰብ የመኪና ጎማቸውን በጥይት በሳሳቸው። ከዛም በጥይት የማይበሳና በውስጡ ዘመናዊ የኮምፒውተር ሃኪንግ መሳሪያ የተገጠሙበትን የጦር መኪና አነሱ። ኪም መኪናውን እየነዳ ሳለ ሃንሱ የልጅቷን የስልክ አቅጣጫ ለመከታተል ጥረት አደረገ። በዚህ መሃል ጂንቹል በስልክ ደውሎ አደገኛ የሰሜን ኮሪያ ወኪል ኪምን ለማደን እየተንቀሳቀሰ መሆኑን አስጠነቀቃቸው። ሃንሱ ግን ሚንጂ መጥፋቷን ገልጾ የስልኳ የመጨረሻዋ መልእክት የታየበትን ቦታ ነገረው። በሌላ በኩል ናም ወደ ሚንሆ መሸሸጊያ መራ። በዚያም የሚንጂ አባት ምን ያህል አደገኛ እንደሆነ ባይኑ ተመለከተ። ወዲያውንም ወደ ጋንግቻን ደወለ። ልጁ ሄሪ እጅግ ከባድ አደጋ ውስጥ መውደቋን ሪፖርት አደረገ። ሚንሆ ሚንጂን ማን እንደወሰዳት በትክክል ስላላወቀና በወንጀሉ ላይ በመሳተፉ የወንጀል አሻራ ለማጥፋት ሲል ሚንሆን እዛው አስወግዶት ተሰወረ። በዛው ሰዓት ኪምን ሊገለው የመጣው ሶንግ ወደ ሚንጂ ትምህርት ቤት አመራ። በዚያም ጉልበተኛ ተማሪዎች ዌዶንግ የተባለው ምስኪን ልጅ ሲያንገላቱ ታገኛቸው። ሶንግ ስለ ሚንጂ ሲጠይቃቸው ልጆቹ ከምንም ሳይቆጥሩት ነበር የሳቁበት። በሰከንዶች ውስጥ ግን እሬቻቸውን ሲያወጣቸው ዌዶንግ የማምለጫ እድል አገኘው ብሎ በማሰብ ሚንጂ የክፍል ጓደኛው መሆኗን ነገር። ሶንግም ልጅቷን እንዲያመጣ ታዘዘው። እሱ ግን ሚንጂ ከትምህርት ቤት መታገዷን ገልጾ በስልኳ በኩል ልታገኛት የምትችለው ሪያንግ የተባለች ተማሪ መሆኗን ነገረው። እሱም ሪያንግን በትምህርት ቤቱ ሕክምና ክፍል ውስጥ አገኛት። በማስፈራራትም የሚንጂን አቅጣጫ እንድትከታተል አደረጋት። በተመሳሳይ ሰዓት ሳና መረጃ ለመሰብሰብ ወደ ትምህርት ቤቱ ሄዳ ነበር።
ከመምህራኑ ግን ምንም መረጃ ባለማግኘት ወደ መኪናዋ ስትመለስ አቶ ሊም ከመኪናው ውስጥ ተቀምጦ አገኘቻቸው። መኪናውን አስነስተው ሲሄዱ ታዲያ ጋንግሶን ከርቀት ሆኖ እየተከታተላቸው እንደነበር አላስተዋሉ። ወደ እነ ኪም ስንመለስ የሚንጂ ስልክ የመጨረሻ ምልክት የሰጠበት ቦታ ላይ ደርሰዋል። ህንፃው ውስጥ ሲገቡ ግን በርካታ ወሮበሎች ተሰብስበው ነበር ያገኟቸው። ኪም ጊዜ ማባከን አልፈለገም። ቀጥታ ወደ ቡድኑ መሪም አመራ። ጊዋን የተባለ ወጣት በቢላ ጥቃት ሊሰነዝርበት ቢሞክርም ኪም ለሌሎቹ ማስጠንቀቂያ እንዲሆን በሁሉም ፊት በአሰቃቂ ሁኔታ ደበደበው። በፍርሃት የተዋጠው ጊዋን ታዲያ ወደ አለቃው ቢሮ የሚወስደውን መንገድ ከመቀጽበት አሳየው። ኪምም ወደፊት ገሰገሰ። ሃንሱ ግን በበሩ ላይ ቆሞ የቀሩትን ለብቻው ለመጋፈጥ ተገደደ። ውስጥ ላይ ሳንጎ የተባለው መሪያቸው አንድ ጎልማሳ ሰው እየመጣበት እንደሆነ ቀድሞ ማስጠንቀቂያ ቢደርሰው ምንም መፍጠር አልቻለም። ኪም ወደ ክፍሉ እንደገባ መጀመሪያ የጠየቀው ልጅ የት ናት ሲል ነበር። በክፍሉ ውስጥ የነበሩት ወሮበሎች በሙሉ በኪም ላይ ተነሱ። እሱም በውጊያው መሃል መንገዱን ሲጠርግ ሃንሱ በውጪ በኩል የነበሩትን ጠላቶች በሙሉ አስወግዷል። ከዛም ስልኩን ከየት እንዳመጣው በድጋሚ ጠየቀው። ሳንጎ ግን ከመመለስ ይልቅ ማሾፉን ቀጥሏል። በልጁ ምስል ላይ ማስነዋሪ ድርጊት ፈጸመ። ይህ ድርጊት ታዲያ የኪምን ቁጣ አቀጣጠለው። በደረጃውም ላይ እያንከባለለ ጣለው። የኪምን ከቁጥጥር ውጪ መሆን ያስተዋለው ሃንሱ ታዲያ ከመግደሉ በፊት አስቆሙ። በመጨረሻም ሳንጎ እውነቱን ተናገረ። ከቅጥረኞቹ አንዱ ስልኩን ከአንድ የጎዳና ተዳዳሪ ሰው ላይ እንደወሰደው ገለጸ። የተሰረቁ እቃዎችን ሲያበጥር የሚንጂን ስልክ እንዳገኘና አብዛኛው ጥሪዎች ወደ አባቱ የተደረጉ መሆናቸውን አስተውሎ በስህተት እዛ ስልክ ላይ ደውሎ እንደነበር አመነ። ይህንን መራራ እውነት መስማቱ የኪምን ልብ እንደ መስታወት ሰባበረው። ልጁ ሚንጂ በብዙ ጓደኞች የተከበበችና ደስተኛ ነበር የምትመስለው። ይህንን ሁሉ ጊዜ ስትዋሸው እንደነበር አሁን በግልጽ ተረዳ። ጓደኛዬ የምትላት ሪያንግ እንኳን የእሷን ቅንነት ትጠቀምበት ነበር እንጂ በእውነቱ ሚንጂ በትምህርት ቤት ውስጥ ሙሉ በሙሉ ብቸኛ ነበረች። በየዕለቱ በደልና ስቃይ እንደሚደርስባት አወቀ። ይህንን ሁሉ መራራ ጽዋ በዝምታ ተሸክማ እንደኖረች ሲገባው በጣም ተሰማው። በዚያች ቅጽበት ግን የሰሜን ኮሪያ ኤጀንት በሚስጥር ሰርጎ ገባ። አውቶማቲክ ሽጉጡንም ቀጥታ በኪም ፊት ላይ ደቀነ። የእነዚህ ሰላዮች ቂም የተጀመረው በ1997 ዓ.ም ነበር። በዛን ጊዜ ደግሞ የሰሜን ኮሪያው ጀነራል ሊ የሀገሪቱን የወደፊት ሰላዮች ለመመልመል ወደዚህ ትምህርት ቤት ተጉዞ ነበር። አሉ የተባሉ ተደባዳቢዎችን ከሰበሰበ በኋላ ታዲያ እርስ በርሳቸው እስከ ሞት ድረስ እንዲዋጉ አስገደዳቸው። በመጨረሻም ዮንግ የተባለው ልጅ ብቻ በግንባር ቀደምትነት አሸንፎ መቆም ቻለ። ጀነራሉም ሻምፒዮኑን ስላገኘ ክፍሉን ለቆ ሊወጣ ሲል ግን ባልተጠበቀ መልኩ ራሱን ስቶ የነበረ ሌላ ልጅ በድንገት ተነስቶ የዮንግን እግር አፈፍ አደረገው። ጀነራል ሊ በልጁ ላይ የተመለከተው አልበገር ባይነት በጣም ስለተመቸው እሱንም ወሰደው። ያ ልጅ ታዲያ አሁን ለያዥ ለገናዥ ያስቸገረው ኪም ነበር። የዛኑ ቀን ታዲያ ሁለቱ ህፃናት ወደ አደገኛ የስልጠና ካምፕ ተወሰዱ። ስማቸውን ተነጥቀው ቁጥር 73 እና ቁጥር 66 የሚል መጠሪያ ተሰጣቸው። ስልጠናቸው አደገኛ ነበር። በኮሪያ ምድር ላይ እንደነሱ አይነት አታካች ፈተናዎችን የተፈተነ ሰላይ ኖሮ አያውቅም። በአንደኛው ፈተና ላይ ዮንግ ኪምን አሸነፈው። ሽንፈትን መቀበል የማያውቀው ኪም ታዲያ በቁጣ ነደደ። ስልጠናቸውም ቀጠለ። ከወራት ስልጠና በኋላ ግን ብዙዎቹ ሰልጣኞች መቋቋም አልቻሉም። አብዛኞቹ ሲሞቱ፣ ጥቂቶቹ ብቻ የሰሜን ኮሪያ ምርጥ ወኪሎች ሆነው ወጡ።
ከዓመታት በኋላ ሁለት የሰሜን ኮሪያ ምርጥ ሰላዮች ሆነው ተሾሙ። ወዲያውኑም በደቡብ ኮሪያ ግዛት ውስጥ የሚገኝን አንድ ከፍተኛ ባለስልጣን እንዲገሉ ተላኩ። ወደ ህንፃው ገብተው ጀርባውን ሰጥቶ የተቀመጠውን ሰው ሲመለከቱ ግን ዮንግ ያልተረዱት አደገኛ ነገር እንዳለ ተሰማው። ቀረብ ብሎ ሲመለከት ታዲያ እንደ ሰው መስሎ የተቀመጠው ቦምብ የተጠመደበት አሻንጉሊት መሆኑን ተረዳ። በሰከንዶች ውስጥም ቦምቡ ፈነዳ። ኪም ብቻ ከፍንዳታው ሲተርፍ፣ ዮንግ ግን እዛው ህይወቱ አለፈ። ከዚያች ቀን ጀምሮ ጀነራል ሊ ለዮንግና ለቡድኑ አባላት እልቂት ተጠያቂው ኪም እንደሆነ አምኖ ተቀበለ። እሱን ለመበቀልም ቀን ከሌት መስራት ጀመረ። ወደ አሁኑ ጊዜ ስንመለስ ኪም ከአይን በፈጠነ እንቅስቃሴ ራሱን አድኖ ከተኮሳቸው ጥይት ለማምለጥ ከግድግዳው ጀርባ ተሸሸጉ። ሶንግ በድጋሚ ሊተኩስ ሲዘጋጅ ታዲያ ሳና እና ሊም በድንገት በሩን ሰብረው በመግባት መሬት ላይ ዘርረው በቁጥጥር ስር አዋሉት። ሊም በትምህርት ቤቱ ቅጥር ግቢ ውስጥ ካየው ጊዜ ጀምሮ በሚስጥር ሲከታተለው ነበር። የሚገርመው ነገር ኪም እነሱን ሲመለከት ምንም አይነት የድንጋጤ ስሜት አላሳየም። ሁለቱ ሰዎች እሱን ለመከታተል የተመደቡ ሰላዮች መሆናቸውን ካወቀባቸው ቆይቷል። ሊም ፈጠን ብሎ እጁን ለህግ እንዲሰጥ ቢጠይቀውም ኪም ግን እምቢ አለ። ልጁ ሚንጂ በመጥፋቷ የእሷን ደህንነት ሳያረጋግጥ ምንም አይነት ድርድር ለማድረግ ፈቃደኛ ለመሆኑን አሳወቃቸው። ትኩረታቸው መከፈሉን የተረዳው ሶንግ ታዲያ በድንገት አጸፋዊ ጥቃት ሰነዘረ። ኪም እና አንሱ ግን በዚህ መሃል እግሬ አውጭኝ ብለው ነበር። እነሱ በመኪናቸው አምልጠው ሲሄዱ ሳና ወደ ሊም ሮጠች። ደግነቱ ሊም የጥይት መከላከያ ለብሶ ስለነበር ተርፏል። ሶንግ እየተከተለ ከተኮሳቸው ጥይቶች መሃል አንደኛዋ ኪም ላይ በማረፏ ቁስሉን ለማከም በቻለው ፍጥነት ሞክሯል። አንሱም መኪናውን በከፍተኛ ፍጥነት እየነዳ ሳለ መንገድ መሃል ቆሞ የነበረው ጓደኛቸውን ለጥቂት ገጭቶት ነበር። በዚህ የተናደደው ጂንቹል ታዲያ ወደ መኪናው ሲገባ እንደ ልማዱ ማጉረምረሙን ቀጠለ። ነገር ግን የኪምን ቁስል ሲመለከት ደነገጠ። ሶስቱ ሰላዮች ለደቂቃዎች ካሰሱ በኋላ በመጨረሻ የሚንጂን ስልክ ከቆሻሻ መጣያ ውስጥ ያገኘውን የጎዳና ተዳዳሪ ማግኘት ቻሉ። ሰውየው ስልኩን አንድ ሰው ቆሻሻ ውስጥ ሲጥለው አይቶ እንደወሰደው ካመነ በኋላ የሰውየውን ገጽታ ገለጸላቸው። ወፍራም የሆነ ጸጉሩ ወደ ኋላ ያሰረና BMW የሚነዳ እንደሆነ አሳወቃቸው። አንሱ መኪናውን ወዲያውኑ አወቃት። ሰውዬ የጎልደን ቲዝ ታማኝ አገልጋይ የሆነው ሳንግማን ነበር። በሌላ በኩል ጎልደን ቲዝ በጋንግ ቻን ላይ የያዘውን መረጃ እንዴት ሊጠቀምበት እንደሚገባ እያሰበ ይገኛል። ይህንን አይነኬ ባለሀብት በእጁ በማስገባቱ ደስታው ወደር አልነበረው። ነገር ግን ከቅጥረኞቹ አንዱ ትኩስ ድንች ይዞለት ሲመጣ ደስታው በቅጽበት ከፊቱ ላይ ጠፋ። ያ ትኩስ ድንች ከ9 ዓመታት በፊት የተፈጸመውን መጥፎ ትዝታ ያስታውሰዋል። ከ9 ዓመታት በፊት ጎልደን ቲዝ የጋንግ ቻን ተራ ተላላኪ ነበር። ሳንክቹል የተባለው ምክትል ደግሞ የነዋሪዎቹን ፍቃድ ያላገኘውን አፓርትመንት ግንባታ በጉልበት ለማስፈጸም እየሞከረ ነበር። የዛን ቀን ታዲያ በጋንግ ቻን ትዕዛዝ መሰረት ጎልደን ቲዝ ከህንፃው ጫፍ ላይ ገፍትሮ ጣሉ። ጎልደን ቲዝ እንደ እድል ቢተርፍም ለረጅም ወራት በሆስፒታል አልጋ ላይ ሲማቀቅ ቆይቷል። በሕክምና ላይ በነበረበት ሰዓት ነው ነዋሪዎቹ የህንፃ ግንባታ ፕሮጀክቱ እንዲቀጥል መስማማታቸውን የሰማው። ይህንን ዜና ልቡን በቁጣና በበቀል አነደደው። ከሆስፒታል እንደወጣም መጀመሪያ ያደረገው ሳንክቹልን በመግደል ኩባንያውን በጉልበት መቆጣጠር ነበር። ከዚያም የሞት ፍርድ የፈረደበት ጋንግ ቻንግ ላይ ዘመተ። ጋንግ ቻን በሚገርም ሁኔታ ምንም አልደነገጠም፣ አልተናደደም። እንደውም በድፍረቱና በወኔው ተደንቆ የንግድ አጋሩ እንዲሆን ጥያቄ ያቀረበለት። እሱ ግን ጥያቄውን ውድቅ አድርጎ ጦርነቱን በይፋ አወጀ። የጋንግ ቻንን አደገኝነት የምናየው እዚህ ጋር ነው። በጥያቄው ተስማምቶ በሰከንዶች ውስጥ ድል ነሳው። ሆኖም ጎልደን ቲዝ ከጀርባው በሚስጥር ሊያጠቃው ሲሞክር ግን መጥፎ ቦታ ላይ ወቅቶ ዘረረው። በዚህ መልኩ ጎልደን ቲዝ እና ቡኑ ተሸንፈው እጃቸውን ከሰጡ በኋላ ናም እጅግ የሚያቃጥል ትኩስ ድንች አንስቶ በጉልበት አፍ ውስጥ ከተተበት። ህመሙን ሊቋቋመው አልቻለም። ጥርሶቹን በጠቅላላ ረገፉ። ሁለተኛ እንዲህ አይነት ድፍረት እንደማይዳፈር በመማልም ተንበርክኮ ምህረት እንዲደረግለት ለመነ።
እስከ ሕይወቱ ፍጻሜም ድረስ ታማኝ ባሪያው እንደሚሆንለት ቃል ገባ። ታዲያ ይቺ ቀን በአይምሮ ስለዘላለም ጠባሳውና ስለቀረች ድንች ባየ ቁጥር ሰውነቱ ይርዳል። ያ ታሪክ አሁን እንዳይደገም ከፍተኛ ጥንቃቄ ማድረግ ይኖርበታል። ለዚህም ሚንጂን ወደቡ አካባቢ በሚገኝ አንድ ትልቅ የበረዶ ማቀዝቀዣ ክፍል ውስጥ አስገቧል። በረዶው ውስጥ ከተጣለች በኋላ ግን ማንም ያልጠበቀው ተአምር ተከሰተ። ሚንጂ ከፕላስቲክ ውስጥ በሕይወት ወጣች። በሌላ በኩል የሃንሶ የኮምፒውተር መረጃ መረብ የጎልደን ቲዝ መኪና ያለችበትን አቅጣጫ በጥብቅ እየተከታተለ ነበር። መረጃው ተጠናቆ አድራሻው ሊወጣ ጥቂት ሰከንዶች ሲቀሩት ግን የደቡብ ኮሪያ ጀነራል ጓንግቹል በቦምብ አጋያቸው። ሆኖም መኪናው ከመውደሙ በፊት የመከታተያ ፕሮግራሙ ስራውን አጠናቆ ስለነበር የጎልደን ቲዝን ትክክለኛ ቦታ አሳየ። ሃንሱ እጅግ የሚወዳትና የሚሳሳላት መኪናው በመውደሟ በከፍተኛ ቁጣ ተሞልቶ ወደ ውጭ ወጣ። ጓንግቹል በፍጥነት እጅ እንዲሰጥ እያስጠነቀቀ ቢሆንም ሃንሱ ግን በአደገኛ የቴኳንዶ ምት ተወረወረበት። ምቱ ኢላማውን የሳተ ቢሆንም ኪም የጓንግቹልን መኪና እንዲቆጣጠር ጊዜ ሰጥቶታል። ሃንሱል ንዴቱ ሊበርድለት አልቻለም። ሽጉጡን አስጥሎ ጀነራሉን ፍዳውን እያበላው በነበረበት ሰዓት ጂንቹል በውጊያ ውስጥ የመካፈል ምንም አይነት ፍላጎት አልነበረው። መኪናው ውስጥ ኩርምት ብሎ ተቀምጦ የሁለቱን ፍልሚያ እንደ ድራማው ይከታተል ጀመር። ፍልሚያቸው ቀጥሎ ሳናና ሊም በቦታው ሲደርሱ ሃንሱል ጀነራሉን ከድልድዩ ላይ መጣል ችሎ ነበር። በርካታ የደህንነት ወኪሎች ከየአቅጣጫው ሲመጡ ግን ራሱን ከድልድዩ ላይ ለመወርወር ተገደደ። የተሰበሰቡት ኤጀንቶች ጂንቹል ጥቃት ሊሰነዝር እንደሚችል አስበው መሳሪያቸውን ወዲያውኑ ደቀኑበት። እሱ ግን በተረጋጋ መንፈስ ሁለቱንም እጆቹን በማንሳት በሰላም እጁን ሰጠ። ኪም ደግሞ ሰዓት እንደሌለው ደበነፍሱ ነግሮታል። እያንዳንዷ ደቂቃ ባለፈች ቁጥር ልጁን በሕይወት የሚያገኝበት እድል እየጠበበ እንደሆነ አውቋል። እውነቱንም ነበር። በማቀዝቀዣው ክፍል ውስጥ ሚንጂ በቅዝቃዜ እየተንቀጠቀጠች ዙሪያዋን አሰሰች። በክፍል ውስጥ ሌላ ሬሳ ስትመለከት የምትገባበት ጠፋት። እዚህ ቅዝቃዜ ውስጥ ትንሽ ከቆየች እንደምትሞት ስለምታውቅ ከክፍሉ የምትወጣበትን መንገድ መፈለግ ጀመረች። በዚህ ሰዓት ጎልደን ቲዝ ደግሞ የመጀመሪያውን እርምጃ ተራመደ። የጋንግ ቻል ምክትል የሆነው ናም ጋር ደወለ። ሄሪ ሰው እንደገደለችም አሳወቀው። ሆኖም ማውራት ካለበት ቀጥታ ከጋንግ ቻን ጋር ብቻ መነጋገር እንደሚፈልግ ገለጸ። ለማረጋገጫነትም እንዲረዳው የቀረጸውን የድምፅ መረጃ ላከለት። ናም የሁኔታውን አደገኝነት ሲረዳ ወዲያውኑ ለጋንግ ቻን ሪፖርት አደረገ። እሱም የሚሰማውን ማመን አቅቶት እውነቱን ከልጁ አፍ ለመስማት ሞከረ። ፊት ለፊት አስቀምጦ በጠየቃት ጊዜ ግን ሄሪ እንደደረሰባት ሲገባት ስቅስቅ ብላ እያለቀሰች እውነቱን ማስረዳት ጀመረች። ሚንጂን እንዳልገደለቻት ይልቁንም በትንሹ ስትገፈትራት ድንጋይ ላይ እንደወደቀች ተናገረች። ጋንግ ቻን እውነቱን ደብቃ በመቆየቷ ደሙ ፈልቶ በጥፊ መታት። ከመጀመሪያውን እሱ ጋር ብትደውል ኖሮ በቀላሉ ነገሩን ያስተካክለው እንደነበር ነገራት። ሄሪ ታዲያ እያለቀሰች ይቅርታ ጠየቀችው። እሱም አልጨከነባትም። ወደ እቅፉ አስገብቶ ሁሉንም ነገር በራሱ መንገድ እንደሚያስተካክለው ቃል ገባላት። ከእሷ ጋር ከጨረሰ በኋላ ታዲያ ለናም አዳዲስ ትዕዛዞችን ለመስጠት ከክፍሉ ሲወጣ በሄሪ ፊት ላይ ይታይ የነበረው ፍርሃትና ድንጋጤ በቅጽበት ተሰወረ። ይህ ሁሉ ትወና ነበር። እሷም እንደ አባቷ ደመ ቀዝቃዛ እንደሆነች የምንመለከተው እዚህ ጋር ነው። በዛች ሰዓት ኪም ቦታው ላይ ደርሶ ነበር። የጎልደን ቲዝ መኪና በቦታው ቆሞ ሲያገኛት ታዲያ በቁርጠኝነት በዙሪያ ያለውን ማንኛውም ግለሰብ ማጥቃት ጀመረ። በማቀዝቀዣው ክፍል ውስጥ ከቅዝቃዜ የተነሳ ድምጿ እየተዘጋ የመጣው ሚንጂ የአባቷን ስም ደጋግማ ከመጥራት ውጪ ሌላ አማራጭ አልነበራት። እሱም ድምጿን የሰማ ይመስል እየተክለፈለፈ ያገኘውን ክፍል ሁሉ እየሰበረ ሲገባ ያገኘው የጎልደን ቲዝን ታማኝ አገልጋዮች ብቻ ነበር። ሆኖም ሚንጂ ያለችበትን ቦታ ሊነግሩ ፈቃደኛ ስላልሆኑ በአሰቃቂ ሁኔታ መጨፍጨፉን ቀጠለ። በሰዓቱ ጎልደን ቲዝ ለጋንግ ቻንግ የሚሆን ማስረጃ ለመስጠት ሚንጂን ፎቶ ሊያነሳ ወደ ማቀዝቀዣው ገብቶ ነበር። እሷም ሰውየውን ባየችበት ቅጽበት ከሳጥኖቹ ጀርባ ተሸሸገች። ጎልደን ቲዝ ወደ ውስጥ እንደገባ ታዲያ ከጋንግ ቻን የስልክ ጥሪ ስለደረሰው ትኩረቱ ተሰርቆ ወደ ውጭ ወጣ። ሚንጂ ከበሩ ጀርባ ሆና ንግግራቸውን ታዳምጥ ነበር። ስልኩን እንዳነሳው ልጅ ባንተን የወጣችው ሲል አሾፈበት። አገዳደሏም አስክሬን ያሸሸችበትን መንገድ ልክ እንዳንተ ነው ሲል ካፌዘ በኋላ $2 ሚሊዮን ከከፈለ ሁሉም እንዳልተፈጠረ እንደሚሆን ቃል ገባለት። ነገር ግን ገንዘቡን ለመቀበል ሲመጣ ናምንም ሆነ ሌላ ሰራዊት ሳይዝ ብቻውን እንዲመጣ አስጠነቀቀው። እንደሚጠበቀው ጋንግ የተባለውን አላደረገም። ጥበቃዎቹን አስከትሎ ወደ ቦታው ለመሄድ ተዘጋጀ። የስልክ ንግግሩ እንደተጠናቀቀ ሚንጂ የበረዶ ማቀዝቀዣውን ከባድ የብረት በር ለመክፈት ስትሞክር በስህተት ከፍተኛ ድምፅ አወጣች።
ጎልድቲዝ ሚንጂን አሁንም በሕይወት መኖሯን ባወቀበት ቅጽበት ኪም ግብረ አበሮቹን ያለ ርኅራኄ እየደመሰሰ ነበር። እሷን በበሩ በኩል አጮልቃ ስታይ አይኖቿ ቀጥታ ከጎልደንቲዝ አስፈሪ አይኖች ጋር ተጋጨ። በፍርሃት ተውጣ በሩን በኃይል ዘጋችው። እንዳይከፍተውም በብረት ዘንግ ድብና አድርጋ አሸገችው። ጎልደንቲዝ በጣም ነበር የደነገጠው። ያሰበው ሁሉ እንደ ጉንበኖ ሲጠፋ ታየው። የሞተች መስሎት የነበረችው ልጅ በሕይወት መኖሯን ሲረዳ ወዲያውኑ ለሁለት ታማኝ ገዳዮቹ ጥሪ ለማድረግ ስልኩን አነሳ። ኪም ሪቻቸውን እያበላቸው እንደሆነ አላወቅም። ሆኖም ሌላ ተጨማሪ ወሮበሎች ቡድን በከፍተኛ ፍጥነት ወደ ቦታው እየገሰገሰ ነበር። በተመሳሳይ ሰዓት ኪም ሳንግማንን ይዞ መተንፈስ እስኪያቅተው ድረስ በጭካኔ ሲደበድበው በመጨረሻ እውነቱን ለመናገር ተገደደ። ሚንጂን ገለው አሻራዋን እንዲያጠፉ ያዘዘቻቸው የጋንግቻን ልጅ ቼሪ መሆኗን አመነ። እሱ እንደሚለው በወቅቱ ሚንጂ ምንም አይነት የህይወት ምልክት አላሳየችም ነበር። አስክሬኗን በበረዶ ማቀዝቀዣ ክፍል ውስጥ ተደብቆ እንደሚገኝ አረዳው። ይህ ሰው የሚናገረው ሁሉ የኪምን ልብ እንደ እሳት አቃጠለ። አሁን ታዲያ ምንም ወደ ኋላ የሚያስብለው ምክንያት ስለሌለው ቡድኑን በጠቅላላ በጅምላ ሊጨፈጭፍ ወሰነ። ኪም በእነዚህ ሀሳቦች አይምሮ መናወዙን የተመለከተው ሳንግማን ታዲያ በኤሌክትሪክ ሊያነዝረው ሞከረ። ሆኖም በኪም ቅጽበታዊ እንቅስቃሴ ራሱ የኤሌክትሪክ ኩራት ሆኖ ቀረ። ይህ በእንዲህ እንዳለ የደህንነት ቡድኑ ጂንቹልን አስረው ወደ ዋናው መሪያቸው ካምፕ ይዘውት እየተጓዙ ነበር። በመንገድ ላይ ሳሉ ግን ከጓንጉቹል የተላከ ድንገተኛ መልእክት ስለደረሳቸው ወዲያውኑ አቅጣጫቸውን ቀይረው ወደ ተባሉት ቦታ መሩ። ጂንቹልን የጫነችው አንድ መኪና ብቻ ወደ ካምፑ ጉዞዋን ቀጠለች። እሱም ታዲያ ይህንን ወርቅ ዕድል ተጠቀመበት። መጀመሪያ አስቀድሞ በሚስጥር ደብቆት የነበረውን አነስተኛ ብረት አውጥቶ የካቴናውን ቁልፍ በጥበብ ፈታ። ሰላዮቹ እርምጃ ከመውሰዳቸው በፊትም በፍጥነት ተንቀሳቅሶ ሙሉ በሙሉ ተቆጣጠራቸው። በመጨረሻ መኪናውን ቀምቶ ሰላዮቹን አስሮ መንገዱን ቀጠለ። ወደ ወደቡ ስንመለስ ከኪም እጅ ያመለጠ ወንጀለኛ ወደ መኪናው ገብቶ ለማምለጥ ሞክሯል። ችግሩ ግን ልጁን ያጣ የመሰለው ኪም እንደ ነብር እያደነው ነበር። በሌላ መኪና ተከትሎት በኃይል ገጨው። ኪም ምንም የማቆም ፍላጎት ያለው አይመስልም። ፍጥነቱን ጨምሮ ሁለተኛ ጊዜ በኃይል ሲገጨው ሰውየው በፍርሃት ተዋጠ። እንደምንም ብሎ አቅጣጫ በመቀየር ቢፈተለክም ኪም ግን አልተፋተው። በመጨረሻ የኪም መኪና በድንገት የተዘጋ መንገድ ውስጥ በመግባቷ ለጊዜው ተሰወረበት። በዚሁ ሰዓት ነበር የጎልደንቲዝ ተጨማሪ ሰራዊት ቦታው ላይ የደረሱት። የሳንግማንን አስክሬን ሲያዩ በጣም ደነገጡ። ጎልድቲዝ ሁሉም ነገር እንዳሰበው እየሄደ ስላልነበረ ሁሉም በማቀዝቀዣው ክፍል አቅራቢያ እንዲሰበሰቡ አዘዘ። በዚያች ቅጽበት ኪም ነጯን መኪና በድጋሚ ተመለከተ። ፍጥነቱን ጨምሮ መንገዱን በመዝጋት ከመኪናው ጎን በኃይል ገጨው። ሰውየውንም በሕይወት መኖሩን ካረጋገጠ በኋላ ከመኪናው ጎትቶ ወደ ማቀዝቀዣው ክፍል እንዲመራው አስገደደው። ይህ በእንዲህ እንዳለ ሃንሱ ጓንጉቹልን ከወንዙ ውስጥ እየጎተተ አወጣው። የሀገሪቱ የደህንነት ተቋም ዋና አዛዥ የሆነው ጓንጉቹል መዋኘት አለመቻሉ አስደናቂ ነበር። ከሁሉ በላይ የሚገርመው ደግሞ ጂንቹል ወንዙ የሚያደርሳቸውን ቦታ በትክክል ገምቶ ቀድሟቸው መገኘቱ ነበር። እሱ እንዳለው ከሆነ ሊያገኛቸው የቻለው የነፋሱን አቅጣጫ፣ የውሃውን ፍሰትና የአካባቢውን የመሬት አቀማመጥ በጥንቃቄ በማስላት ወንዙ ሊያደርሳቸው የሚችለው እዚህ ጋር ብቻ እንደነበር ስላወቀ ነው። ሃንሱና ጂንቹል ታዲያ አንዳችም ጊዜ ሳያጠፉ ኪምን ለመርዳት ወደ ወደቡ ለማቅናት ወሰኑ። የደህንነት ቢሮው ወኪሎች በቅርቡ እንደሚከተሏቸው ስለተረዱ ሁለቱ ተለያይተው ለመንቀሳቀስና ተጨማሪ መሳሪያዎችን ለማሰባሰብ ተስማሙ። በሌላ በኩል ኪም የተያዘውን ቅጥረኛ እያስገደደ ወደ በረዶ ማቀዝቀዣው ክፍል ሲጓዝ በድንገት ተከበበ። እሱም ጓደኛቸውን ኮንቴነር ውስጥ ቆልፎበት ለፍልሚያ ተዘጋጀ። በዚያች ቅጽበት በበረዶ ክፍል ውስጥ የነበረችው ሚንጂ ቅዝቃዜውን አልቻለችው። በእያንዳንዱ ሰከንድ አካሏ እየደነዘዘ መንቀሳቀስ እየከበዳት መጥቷል። ከበሩ ውጭ የቆመው ጎልድቲዝ ደግሞ ልጅቷን ለማታለል በጣፋጭ ቃላት ማባበል ጀምሯል። የሆነውን ነገር ሁሉ በሚስጥር ከጠበቀችና ለማንም ካልተናገረች በነፃ እንደሚያሰናብታት ቃል ገባ። ሚንጂ ግን ሞኝ አልነበረችም። ውሸት መሆኑን አሳወቀችው። የወደቡን ጥበቃ ገድሎ ምስክሩን እንዳጠፋ በመግለጽ ከክፍሉ እንደወጣች እሷንም እንደሚገላት በግልጽ እንደተረዳች ነገረችው። ልጅቷን ማታለል ያልቻለው ጎልድቲዝ ታዲያ ተጨማሪ ወሮበሎች እስኪደርሱለት ድረስ ከመጠበቅ ውጭ ሌላ አማራጭ አልነበረው። በዚህም መሃል ኪም መንገዱን የዘጉትን ወሮበሎች በሙሉ መዘረር ችሎ ነበር። ከዛም አባላቸውን ከኮንቴነር አውጥቶ ወደ ማቀዝቀዣው ክፍል መምራቱን ቀጠለ። ነገር ግን ብዙዎቹ ሳይርቁ አንድ መኪና በከፍተኛ ፍጥነት እየገሰገሰ መጥቶ የተያያዘውን ወሮበላ ገጨው። ከመኪናው የወጣውም ሶንግ ነበር። ፍጹም ጥበብ የተሞላበት ፍልሚያ አካሄዱ። ኪም ከጦርነት ሜዳ ከተገለለ በርካታ ዓመታት ቢቆጠሩም አሁንም በውጊያ የበላይነቱን ማግኘት ችሏል።
በጥቂት እንቅስቃሴዎችም ሶንግን መሬት ላይ ዘረረው። ሆኖም የወጣቱን ሕይወት የማጥፋት ዓላማ አልነበረውም። ምህረት አድርጎለት ወደ አገር ተመለስ ሲል መከረው። ሶንግ ግን በጭራሽ አለ። ታላቅ ወንድሜን እንደገደልከው እኔንም ግደለኝ ሲል ጮኸ። ንግግሩን እንደጨረሰም ማጥቃቱን ቀጠለ። ኪም ግራ ገባው። መልሶ ጥሎትም ለምን እንዲያልከኝ ሲል ጠየቀው። በዚያች ቅጽበት ሶንግ የውስጡን ህመም ለማውጣት ተገደደ። ታላቅ ወንድሙ ዮንግን የገደለው ራሱ ኪም እንደሆነ ሙሉ ሰሜን ኮሪያ እንደሚያምን ገለጸ። ይህንን ሲሰማ ኪም በረጋ መንፈስ እውነተኛውን ታሪክ ማስረዳት ጀመረ። ዮንግን በጭራሽ እንዳልገደለው አስረዳው። ወደ አደገኛው የስልጠና ካምፕ ከገባበት ቀን ጀምሮ ዮንግ ትልቅ ተፎካካሪው ስለነበር በየጊዜው ይፋለሙ ነበር። ነገር ግን አሰቃቂ ስልጠናና አደገኛ ተልእኮችን አብረው እያለፉ ሲሄዱ ቀስ በቀስ ተቀራርበው የልብ ወዳጆች ሆኑ። ያንን አደገኛ ተልእኮ ከመቀበላቸው በፊት በነበረው ምሽትም ኪም እና ዮንግ አብረው ተቀምጠው ለረጅም ሰዓት ተጫውተዋል። ዮንግ በስልጠናው ስቃይ ብዛት የገዛ ስሙን እንኳን ማስታወስ እንደተሳነው ነግሮታል። ድርጅቱ የሚፈልገውም ይህንን ነበር። የሚገርመው ግን የኪምን ስም አሁንም የሚያስታውሰው ነበር። ይህንን ሲናገር ዮንግ ስሜቱን መቆጣጠር አልቻለም። ከዚህ በኋላ ምንም ቢፈጠር እንዳትረሳኝ ሲልም ኪምን ተማጸነው። ምክንያቱም በዚህ ዓለም ላይ የቀረው ብቸኛው ወዳጁ ኪም ብቻ ነበር። ኪም ከረሳው በዚች ምድር ላይ እንደኖረ የሚያውቅ አንድም ሰው አይኖርም ብሎ ያምናል። ሆኖም እነዚህ ቃላት የመጨረሻ ስንብታቸው ይሆናሉ ብለው ሁለቱም አልገመቱም። በማግስቱ ተልኳቸውን በመፈጸም ላይ ሳሉ ኪም እና ዮንግ ጠላት አስቀድሞ ባዘጋጀላቸው ወጥመድ ውስጥ ወደቁ። ከፍንዳታው በኋላ ዮንግ በሕይወት የተረፈ ቢሆንም አንዱ እግሩ ቆስሏል። በዚያች ቅጽበት የደቡብ ኮሪያ አደገኛ የጦር ሰራዊት ከበቧቸው። ታዲያ ሁለቱም በጠላት እጅ እንዲወድቁ ስላልፈለገ ኪም እስከ መጨረሻው የደም ጠብታ ድረስ ተዋግቶ ከወዳጁ ጎን ለመውደቅ ተዘጋጀ። ነገር ግን ዮንግ አገደው። ለበርካታ ዓመታት ያንን ሲኦል ያሳለፉት በከንቱ ለመሞት ሳይሆን በሕይወት ለመኖር እንደሆነ አስታወሰው። በመጨረሻም ማንኛውንም ዋጋ ከፍላለሁ፣ በሕይወት ኑርልኝና አስታውሰኝ ሲል የተናገረው ንግግር በኪም ልብ ውስጥ ለዘላለም ተቀርጾ ቀረ። ትልቁ የብርታቱ ምንጭም ሆኖ። ሶንግ ታሪኩን በጥሞና ቢያዳምጥም የኪምን ማብራሪያውን መቀበል አልቻለም። ድጋሚ በቁጣ ተነስቶ ጥቃት ሰነዘረ። ቢላዋውንም በኪም ደረት ላይ ሰካው። ነገር ግን በዚህ ጊዜ ኪም ምንም አይነት አጸፋዊ ጥቃት አልሰነዘረም። በረጋ መንፈስ ባለቆቻቸው የሚነዱና አገልግለው ሲያበቁ የሚጣሉ መጠቀሚያዎች ብቻ እንደነበሩ ነገረው። ከዛም ላለፉት በርካታ ዓመታት ተቀብሮ የኖረውን አሰቃቂ እውነት ቀስ በቀስ ገለጠ። በወቅቱ እሱና ዮንግ እዛ አደገኛ ወጥመድ ውስጥ የገቡት በስህተት እንዳልሆነ አስረዳው። ነገር ሁሉ የተቀናጀውም በራሱ በጀነራል ሊ ነበር። ጀነራል ሊ የደቡብ ኮሪያ ወታደሮች የኪምን ቡድን እንዲያጠፋቸው ሲል መረጃውን ሆን ብሎ አሳልፎ ሰጠ። ከክስተቱ በኋላ ግን የተወቀሰው እሱ አልነበረም። በወቅቱ የነበረው የደቡብ ኮሪያ የመረጃ ቢሮ ዳይሬክተር ነበር ከስልጣኑ የተነሳው። በሱ ምትክ ደግሞ ጀነራል ሊ ስልጣኑ ተሰጠ። ኪም ንግግሩን ቀጠለ። ከካምፕ ከመለያየታቸው በፊት ዮንግ አንድ ቃል አስገብቶት ነበር። ታናሽ ወንድሙ በሕይወት እንዲኖር ማንኛቸውንም ነገር እንዲያደርግ አደራ ብሎት እንደነበር አወሳለት። እነዚህ ቃላት ዮንግ ሕይወቱን አሳልፎ ከመስጠቱ በፊት ለኪም አደራ የሰጠው የመጨረሻ ቃላቶቹ ነበሩ። ለዚህ ነበር ሶንግ በበቀል ስሜት ውስጥ እንዲኖር ያልፈለገው። ይህንን ከተናገረ በኋላ አንድ መልስ ሳይጠብቅ በጸጥታ ዞሮ በኃይለኛው ዝናብ ውስጥ መንገዱን ቀጠለ። በሌላ በኩል ሚንጃውንም በማቀዝቀዣው ክፍል ውስጥ ተኮማትራ እየጠበቀችው፣ እየተንቀጠቀጠች በቁጭትና በጸጸት አባቷን ያመናጨቀችበትን ቀናት ሁሉ ረገመች። በመሆኑም ወደ አባቷ በሕይወት ተመልሳ ጥፋቷን ሁሉ ለመካስ ስትል እንደምንም በሕይወት መቆየት እንዳለባት ለራሷ ቃል ገባች። በዚያች ቅጽበት አንድ ሀሳብ መጣላት። አቅራቢያ ወድቆ የነበረው ከባድ የብረት ዘንግ አንስታ የምትወጣበትን አጋጣሚ መጠበቅ ጀመረች። ውጪ ላይ ደግሞ ቀደም ሲል ተገጭቶ የነበረው ወሮ በላ እንደምንም ተነሳ። እየተንገዳገደ ወደ ማቀዝቀዣው ክፍል ከገባ በኋላ ለጎልድቲዝ የሚንጂ አባት ነኝ የሚል አደገኛ ሰው እሷን ፍለጋ እንደመጣ ነገረው። ይህንን ዜና በሰማበት ቅጽበት ታዲያ ጎልድቲዝ በቁጣ ወደ ማቀዝቀዣው ክፍል ገብቶ ክፍሉን ሁሉ ማሰስ ጀመረ። እየፈለጋት ሳለም ለማታለልና በስነ ልቦና ጨዋታ ሊሸውዳት እየሞከረ ነበር። ከተሸሸገችበት ብትወጣ ወዲያውኑ በሰላም እንደሚያሰናብታት ነገራት። ነገር ግን ሚንጂ በድንገት ከጀርባው ተከስታ በያዘችው የብረት ዘንግ መታችው። እሱ ራሱን ስቶ ሲወድቅ እድሉን ተጠቅማ ከመቀዝቀዣው ክፍል አምልጣ ወጣች። ነገር ግን ከበሩ እንደወጣች ከሌላኛው ወሮ በላ ጋር ፊት ለፊት ተገናኘች። ነገር ግን እሱንም አጋድማ በፍጥነት ከአካባቢው አመለጠች። የማምለጫ መንገድ እየፈለገች በኮንቴነሮች በተሞላው ውስብስብ መንገድ ውስጥ ስትሮጥ የጋንግቻን አደገኛ ሰራዊቶች ወደ ወደቡ ቅጥር ግቢ ሲገቡ ተመለከተች። ከሱ ጎን ሁልጊዜ የማይለየውና ምን ስታየው ወዲያውኑ አወቀችው። ለዚህም በፍርሃት ተውጣ አቅጣጫዋን በመቀየር ወደ ተቃራኒው መንገድ ሮጠች።
ይህ በእንዲህ እንዳለ ኪም ደግሞ ወደ ማቀዝቀዣው ክፍል ደርሶ ነበር። ነገር ግን ቦታውን በጥንቃቄ ቢያስስም ሚንጂን ሊያገኛት አልቻለም። በቦታው ላይ ያገኘው ራሱን ስትወድቆ የነበረው ጎልደን ቲዝን ብቻ ነበር። ሚንጂ ግን ዝም ብላ አልነበረም የወጣችው። በችኮላ የጻፈችው አጭር መልእክት መሬቱ ላይ አስቀምጣለታለች። አባቴ እስከዛሬ አንተን ባለመስማቴ በጣም ተጸጽቻለሁ፣ አሁን ግን ፈርቻለሁ ስትል ጽፋ ነበር። እነዚህን ጥቂት መስመሮች ባነበበበት ቅጽበት ኪም ልጇ አሁንም በሕይወት መኖሯን በእርግጠኝነት ተረዳ። ተስፋው ለመለመ። አንዲት ሰከንድ እንኳን ሳያባክን ከማቀዝቀዣው ክፍል ወጣ። እየወረደ በነበረው ኃይለኛ ዝናብ መሃል በወደቡ ቅጥር ግቢ ውስጥ በከፍተኛ ፍጥነት እየሮጠ ስሟን መጣራት ጀመረ። ያንን ሰፊ ወደብ ገልብጦም ቢሆን ልጁን ማግኘት እንዳለበት ቆርጧል። ለተወሰነ ጊዜ ሲፈልግ ከቆየ በኋላ በመጨረሻ ሚንጂ ከወደቡ ለመውጣት አጥሩን እየዘለለች እንደሆነ ተመለከተ። ድምፁ እስኪዘጋ ድረስ ጮኸ። ነገር ግን የማያቋርጠው የዝናብ ድምፅ የኪምን ጩኸት አፈነው። ሚንጂ አባቷን ጥሪ መስማት ስላልቻለች ወደፊት መሮጧን ቀጥላለች። በተመሳሳይ ሰዓት ጀነራል ጓንግቹል ከወንዙ ተጎትቶ ከወጣ በኋላ በመጨረሻ ራሱን አወቀ። በእነዚህ ጡረታ በወጡ ኤጀንቶች መበለጡ ቢያንጨረጭረውም ይበልጥ ያበሳጨው ግን በክሬዲት ካርድ ላይ የነበረው ገንዘቡ በሙሉ መሰወሩ ነበር። ለዚህ ዋናው ተጠያቂው ደግሞ ጂንቹል ነበር። አጋጣሚውን ተጠቅሞ የጓንግቹልን ካርድ በመውሰድ ውድ ምግቦችንና የተለያዩ የቅንጦት ዕቃዎችን ሲገዛ ነው የቆየው። በዚህ ጊዜ አንሱ ከአካባቢው ነዋሪ ሞተር ብስክሌት ገዝቶ ኪምን በውጊያ ለማገዝ ወዲያውኑ መንገዱን ጀመረ። በማቀዝቀዣው ክፍል ጎልደን ቲዝ ራሱን ባወቀበት ቅጽበት ደሙ ፈላ። ችግሩ ግን የጋንግቻን ቅጥረኞች ቦታው ላይ ደረሱ። እናም ምንም አይነት ሰዓት ሳያቃጥል ጎልደን ቲዝን በሰራተኞቹ ፊት በጭካኔ ደበደበ። እልውም በዚህ መልኩ ከተወጣ በኋላ የጋንግቻንን ትዕዛዝ አሳወቀው። ልጁ ሄሪን ለመጠበቅ ሲል ጎልደን ቲዝ እሷ የሰራችው ሁሉ እሱ እንደሰራው አድርጎ ኃላፊነት እንዲወስድ አስገደደው። እሱም ይህንን ሲሰማ ሚንጂያውንም በሕይወት መኖሯንና ማምለጧን ይፋ አደረገ። እናም መረጃው እንደደረሰው ጠባቂዎች ወዲያው ተበታትነው ሚንጂን ማደን ጀመሩ። ጎልደን ቲዝን እንዲገለውም አንድ ሰው ብቻ ትተውለት ሌሎቹ ሄዱ። ነገር ግን እሱም አስቀድሞ ተዘጋጅቶ ነበር። ሊገሉ የመጣውን ግለሰብ ዘና ባለበት ቅጽበት በድንገት አጥቅቶት ከአካባቢው አመለጠ። በዚህ ሰዓት ሚንጂ ወደ ዋናው መንገድ ላይ ደርሳ ነበር። የሚያልፉትን መኪኖች እጇን በማወናጨፍ እንዲረዷት ደጋግማ ስትለምን ቆየች። ኪም ቦታው ላይ ሲደርስ ግን አካባቢው ላይ አልነበረች። ቦታው ላይ የደህንነት ካሜሮች እንደተገጠሙ ያየው ኪምም ወዲያውኑ ወደ ሳና ደወለ። ካሜሮቹን ተቆጣጥራ የሚንጂን አቅጣጫና ያለችበትን ቦታ እንድትነግረው ጠየቃት። እሷ ግን ወዲያውኑ የኪምን የስልክ ቁጥር ለጓንጉቹል ሪፖርት አደረገች። አሁን ገና ሁሉም ሁኔታውን በሚገባ ተገነዘቡ። ኪም በጭራሽ የደህንነት ቢሮውን የመቃወም ፍላጎት እንዳልነበረው ተረዱ። ከመጀመሪያው እስከ መጨረሻው ብቸኛው ዓላማው ልጁን መፈለግና ማዳን ብቻ እንደነበር የገባቸው አሁን ገና ነበር። ሆኖም ጓንጉቹል ግን ነገሩን በዚህ መንገድ አላየው። ኪም በነፃነት እንዲንቀሳቀስ ከተተወ አደገኛ የሀገር ስጋት እንደሆነ ስለሚያምን መላው የደህንነት ኃይል ሚንጂን እንዲፈልግ አዘዘ። ልጅቷን አስቀድመው ከያዟት ኪም በቀጥታ እጁን እንደሚሰጥ አልተጠራጠረም። ለዚህም ሲሉም የደህንነት ካሜሮቹን በጥንቃቄ በመፈተሽ ሚንጂ አንድ የቅንጦት መኪና ውስጥ ገብታ እንደሄደች ደረሱበት። በተመሳሳይ ሰዓት መኪና ውስጥ የነበረችው ሚንጂ ያሳፈራትን ሰው በአክብሮት አመስግና ከነበረባት ከፍተኛ ድካም የተነሳ ወዲያውኑ እንቅልፍ ወሰዳት። ነገር ግን ልጅቷ ቀደም ሲል ከተጋፈጠቻቸው አውሬዎች የበለጠ ወጥመድ ውስጥ መግባቷን አላወቀችም። የመኪናው ባለቤት ጠላቷ ጋንግቻን ነበር። ሚንጂ በገዛ ፈቃድ ወደ መኪና ስትገባ ያየው ጋንግቻን ደስታው ወደር አልነበረው። እድል ለልጁ ሄሪ ያደላች መስሎ ተሰማው። በሌላ በኩል ሳና ህሊኗ እየወቀሳት ይገኛል። ኪምን ለዓመታት ታውቀው ስለነበር አሁን እያደረገ ያለውን ነገር ሁሉ ተረድታለች። ለዚህም የደህንነት ቢሮ አለቆቿን ትዕዛዝ ላለመቀበል ወሰነች። በሚስጥር ወደ ኪም ሜሴጅ ላከችለት። ሚንጂ የጋንግቻን መኪና ውስጥ ገብታ መሄዷን አሳወቀችው። ኪምም ይህንን ሲረዳ ልጁ ቀጥታ ጠላት እጅ ውስጥ መውደቋን አወቀ። በዚያች ቅጽበት አንሱ በሞተር ብስክሌቱ ቦታው ላይ ደረሰ። አንዲት ሰከንድ እንኳን ሳያባክኑ የጋንግቻንን መኪና ለማሳደድ በሙሉ ኃይል ተፈተለኩ። ነገር ግን የአንሱ አሮጌ ሞተር ሁለት ሰው በመሸከሙ ፍጥነቱ እየሞተ ስለነበር እንደውም በሁለቱ መካከል ያለው ርቀት እየሰፋ ሄደ። ብዙም ሳይቆይ ሚንጂ የተጫነችበት መኪና ወደ ጋንግቻን ግዙፍ ቤተ መንግስት ገባ። ቅጥረኞቹም ወስደዋት ልብሷን ካስቀየሯት በኋላ ቀጥታ ወደ መሪያቸው ቢሮ መሯት። ጠላቷ እጁ ሰተት ብላ እንደገባች የተረዳችው ሚንጂ አሁንም መንፈሷን ለማረጋጋት እየሞከረች ነው። በልጁ ሄሪ ላይ ለደረሰው ነገርም ይቅርታ በመጠየቅ ጋንግቻን ስለረዳት አመሰገነችው። እሱም ምንም እንዳልገባው በመሆን ስለተፈጠረው ነገር ሲጠይቃት ሚንጂ ምንም እንደማታስታውስ አስመሰለች።
ከእንቅልፏ ስትነቃ ማቀዝቀዣ ውስጥ ራሷን እንዳገኘችውና መጨረሻ የምታስታውሰው የርዕሰ መምህሩን ቢሮ ለቃ መውጣቷን ብቻ እንደሆነ ተናገረች። በማቀዝቀዣው ውስጥ አንድ ወሮበላ እንደነበር፣ ነገር ግን ማንነቱን እንደማታውቅ አስረዳች። ሚንጂ ራሷን ለማዳን የቻለችውን እየሞከረች ቢሆንም በወንጀል ዓለም ውስጥ ለበርካታ ዓመታት የኖረው ጋንግቻንን ማታለል አልቻለችም። መጠየቁን ወዲያውኑ አቁመው የሚሆነውን ነገራት። ሄሪ በእሷ ላይ ጥቃት ስላደረሰች በምንም ተአምር ከዚህ ቦታ በሕይወት እንድትወጣ እንደማይፈቅድላት በግልጽ ነገራት። ይህንን ስትሰማ ሚንጂ ፍርሃቷን መግታት አልቻለችም። በተስፋ መቁረጥ ስሜት ታነባ ጀመር። እሱ ግን ቀጠለ። መኪና ውስጥ የተኛች መስላ እያንዳንዱን ነገር እየተከታተለች እንደነበር እንኳን እንደሚያገለጸላት። በመቀጠልም ትክክል የሚሆን ስህተት ልጁን ለመጠበቅ ሲል ማንኛውንም እርምጃ ከመውሰድ ወደኋላ እንደማይል አሳወቃት። ይህንን እያወራ ታዲያ አስቀድሞ ያዘጋጀላትን መርፌ አወጣ። የጋንግቻን አደገኛ ሴራ ይህ ነበር። ጎልቲዝ ሚንጂን አግቶ እንደወሰዳትና ሁለቱም አብረው እንደጠፉ በማስመሰል የውሸት ድራማ መስራት ነው። ሆኖም ጋንግቻን እርምጃ ሊወስድ ሰከንዶች ሲቀሩት የቤቱ የበር ደውል አቃጨለ። በበሩ ላይ ቆሞ የነበሩት ጀነራል ጓንግቹል ከሙሌ ልዩ ኃይል ሰራዊቱ ጋር ሆነው ነበር። በተደጋጋሚ ቢደውሉም ከውስጥ ምንም አይነት ምላሽ ባለማግኘቱ በሩን ሰብረው እንዲገቡ አዘዘ። የማስጠንቀቂያ ተኩስ በመተኮስም ሚንጂን ወዲያውኑ አሳልፈው እንዲሰጡት ጠየቀ። ጋንግቻን ይህንን ሲሰማ ታዲያ ሚንጂን ሌላ ምስጢራዊ ቦታ ወስደው እንዲጠብቋት አዘዘ። ለራሱ ደህንነት ሲል ደግሞ ወዲያውኑ ወደ ምክትል ሚኒስተሩ ደውሎ እርዳታ ጠየቀ። ነገር ግን ውጭ ላይ የቆሙት ኃይሎች ተራ የፖሊስ ኃይሎች ባለመሆናቸው ሊረዳው አልቻለም። እሱም ያለበትን ሁኔታ ሲገነዘብ ጓንጉችሉን ወደ ውስጥ ጋብዞ ለመወያየት ተዘጋጀ። እሱ ግን ለወሬ አልመጣም። ሚንጂን ፍለጋ እንደመጣና ልጅቷ በቤት ውስጥ መኖሯን በእርግጠኝነት እንደሚያገለጸለት። ሆኖም ጓንግቻን ከፍተኛ ተጽዕኖ ፈጣሪ ባለስልጣናት ዘመዶች ስለነበሩት ጓንግቹልን በጭራሽ ቦታ አልሰጠውም። ውጪ ላይ ደግሞ የጋንግቻን ታማኝ ነፍሰ ገዳይ የሆነው ናም በትዕቢት ተሞልቶ ውጪ ላይ የነበሩትን ደህንነቶች ነገር እየፈለጋቸው ይገኛል። በጥቂት ደቂቃዎች ውስጥ በርካታ ኤጀንቶችን መሬት ላይ ዘረረ። ሕግና መመሪያ መከተል እንዳለባቸው ስለሚያቅም ተኩስ እንዲከፍቱበት በቻለው አቅም ይፈታተናቸው ጀመር። እነሱም የጦር መሳሪያቸውን በግዴለሽነት መጠቀም ስለማይችሉ ከናም ጥቃት ራሳቸውን ለመከላከል ብቻ ተገደዱ። በቤተ መንግስቱ ቅጥር ግቢ ውስጥ ሁኔታው እየተቀጣጠለ በሄደበት ወቅት ኪምና አንሱ ውጭ ላይ ደረሱ። ነገር ግን ኪም የትኛውም አይነት ድንገተኛ እርምጃ ቢወስድ ሚንጂን ይበልጥ ለአደጋ እንደሚያጋልጣት ስለተረዳ ለጊዜው ምንም ላለማድረግ ወሰነ። በዚያች ቅጽበት ሳናና ሊም በቤተ መንግስቱ አቅራቢያ መድረሳቸውን ተመለከተ። በዚሁ ጊዜ ጓንግቹል ከምክትል ሚኒስተሩ ኢም ጋር ድንገተኛ የስልክ ጥሪ ደረሰው። ሁሉንም የደህንነት ኃይሎች ከጋንግቻን ቤት በአስቸኳይ እንዲያስወጣም በጥብቅ አዘዘ። ጓንግቹል በዚህ ቢናደድም ትዕዛዙን ተቀብሎ ሰራዊቱን ይዞ ለመውጣት ተገደደ። ነገር ግን ሁለት መኪኖች በሚስጥር ተለይተው የተሰወረ ቦታ ላይ ቆሙ። ይህ ሁሉ ግርግር በሚፈጠርበት ሰዓት ሳናና ሊም በሚስጥር ወደ ጋንግቻን ድብቅ አዳራሽ ገብተው ነበር። ከጥቂት ፍለጋም በኋላ በከባድ ጥበቃ ስር የነበረን አንድ ሚስጥራዊ ክፍል አገኙ። በመጨረሻም ጥበቃዎቹን በቅጽበት በማንበርከክ ሚንጂን ማዳን ቻሉ። ሚንጂን ከቤተ መንግስት ካወጧት በኋላ ታዲያ ከጓንግቹል ጋር ተገናኝተው ወደ ደህንነት ቢሮ እንድትወሰድ አደረጉ። ሚንጂ ነፃ የወጣች ብትሆንም በእነዚህ ግለሰቦች እጅግ ተሸብራ ነበር። በፊቱ ያሉት ሰዎች ማን እንደሆኑና ወዴት እየወሰዷት እንደሆነ ደጋግማ ጠየቀቻቸው። ነገር ግን ምንም ምላሽ አልተሰጣትም። እንደውም መቃወሟን እንድታቆም ሲሉ ራሷን አሳቷት። ይህ በእንዲህ እንዳለ ኪም በሚስጥር ሲከታተሉ የነበሩትን 3 ኤጀንቶች በኃይል ተቆጣጥረው ስለ ሚንጂ ጠየቃቸው። ጓንጉቹል ወደ ደህንነት ቢሮ ዋና መሪ እንደወሰዳት ሲያቅ ታዲያ ጊዜ ሳያባክን አንድ መኪና ቀምቶ በከፍተኛ ፍጥነት ማሳደድ ጀመረ። በአደኑ መሃል ሬዲዮናቸውን ተጠቅሞ ለመገናኘት ደጋግሞ ሞከረ። ሁሉም እንደሚሰሙት እርግጠኛ ስለነበር ተረጋግታ እሱ መጥቶ እስኪያድናት ድረስ እንድትጠብቀው ያበረታታት ጀመር። ነገር ግን ሚንጂ ራሷን ስታ ስለነበር አባቷ የሚናገረውን በጭራሽ አልሰማችም። በዚያች ቅጽበት ጓንጉቹል እጁን እንዲሰጥ ጠየቀው። ኪምም ልጁን በሰላም ከለቀቋት ወዲያውኑ እጁን እንደሚሰጥና ማንኛውንም ቅጣት እንደሚቀበል ቃል ገባ። ነገር ግን ጓንጉቹል በጭራሽ አላመነው። ሚንጂ ከእጁ ከወጣች ጨዋታውን እንደሚሸነፍ እርግጠኛ ነው። በተመሳሳይ ሰዓት ጂንጁል ተጨማሪ መሳሪያዎችን ለማሰባሰብ ወደ ቤቱ ተመለሰ። ነገር ግን ወደ ውስጥ እንደገባ መንፈስ ያየ ይመስል በፍርሃት ዘለለ። ባለቤቱ ተቀምጣ እየጠበቀችው ነበር። በእጆቿ መሳሪያ ይዛለች።
እንደ ሕፃን ልጅ በፍርሃት እየተርበደበደ ጭራውን ቆልፎ ወደ ውስጥ ከገባ በኋላ በክብር ሰላምታ ሰጣት። እሷም ላለፉት ቀናት የት እንደነበር ጠየቀችው። ውሽማ እንዳለው እንደምትጠረጥርም ገለጸችለት። ፍርሃቱን መቆጣጠር ያቃተው ጂንቹል ታዲያ ነገሩን ለማስረዳት ተጣደፈ። ባለፉት ጥቂት ቀናት የተፈጠረውን ነገር ሁሉ ዘረዘረላት። ጂንቹል ለጠቅላይ ሚኒስተሩ የዓመቱን ሪፖርት የሚያቀርብ ነበር የሚመስለው። እያንዳንዷን ደቂቃ ላይ የተፈጠረችውን ነገር ምንም ሳያስቀር ከነ ማስረጃው አብራራ። እሷም ሙሉ ታሪኩን ካዳመጠች በኋላ ልቧ ስለራራ በአስፈሪ አረማመድ እየወጣች ኪምን መርዳቱን እንዲቀጥል ፈቀደችለት። ባለቤቱ በወጣችበት ቅጽበት ታዲያ ጂንቹል የወለሉን ምንጣፍ በማንሳት ከመሬት በታች ያለ ሚስጥራዊ ክፍሉን ከፈተው። በዚያ ክፍል ውስጥ ላለፉት በርካታ ዓመታት ተከማችተው የነበሩ አደገኛ የጦር መሳሪያዎች ይገኙ ነበር። ለሱ እያንዳንዱ መሳሪያዎቹ ሀብቱ ናቸው። ነገር ግን ኪምን ለማገዝ ካለው ጽኑ ፍላጎት የተነሳ ከእጅ ቦምቦች እስከ ከባድ አውቶማቲክ መሳሪያዎች ድረስ ሊሸከማቸው የሚችላቸውን ሁሉ ሰብስቦ ተነሳ። በዚህ ጊዜ ሚንጂ ወደ ደህንነት ቢሮ ዋና መስሪያ ቤት ተወስዳ ነበር። ነገር ግን ሃንሱ በሚስጥር እየተከተላቸው እንደነበር አላወቁ። ቀደም ሲል ከአንደኛው መኪና ስር ተንጠልጥሎ ማንም ሳያየው ስለገባ በደቡብ ኮሪያ ውስጥ ከፍተኛ ጥበቃ የሚደረግበትን ልዩ የደህንነት ቢሮ ህንፃ በስኬት ሰብሮ ገባ። ጓንጉቹልም ሞኝ አልነበረም። የኪምን አደገኝነት ስለሚያውቅ ቁጥር ስፍር የሌላቸው አደገኛ ኮማንዶዎችን ሰብስቦ መስሪያ ቤቱን እንዲከቡ አደረገ። ኪም ልጁን ለማዳን ሲል ማንም ሊያስቆመው እንደማይችል ያውቃል። ለዚህም ትልቅ ወጥመድ ዘርግቶ ይጠብቀው ጀመር። ሳና ለአንድ ሰው የሁሉ ግርግር በመፈጠሩ ደንግጣለች። አለቃዋ የኪምን ብቃት ምን ያህል እንደሚፈራ የተረዳችው አሁን ገና ነበር። በተመሳሳይ ሰዓት ሃንሱ ቀስ በቀስ ወደ ምርመራው ክፍሉ መድረስ ቻለ። ነገር ግን ቦታው ሲደርስ ኮሪደሮቹ ከመቼውም በላይ እየተጠበቀ እንደሆኑ ተመለከተ። ሆኖም ለጥቂት ሰከንዶች ነገሩን በሚገባ ካስተዋለ በኋላ አዲስ ስልት ቀየሰ። የጽዳት ሰራተኛዋን ዕቃዎች በመበደር በሚስጥር ወደ ህንፃው የአየር መተላለፊያ ውስጥ ገባ። ከዛም ውስጥ ለውስጥ እየተሳበ በመሄድ ወደ ቴክኒክ ክፍሉ ደረሰ። በዚያም የውሃ ኮዳ ላይ ገመድ በማሰር ውሃው ቀስ በቀስ ማሽኖቹ ላይ እንዲጠባጠብ አደረገ። ዝግጅቱን እንደጨረሰም ወዲያውኑ ክፍሉን ለቆ ወደ ምርመራው ክፍሉ አቀና። በሰዓቱ ጓንጉቹል ሚንጂን እየመረመራት ነበር። ስለ ኪም እውነተኛ ማንነት ነገራት። አባቷ ኪም ለበርካታ ዓመታት የራሱን ማንነት ደብቆ በጨለማው ሲኖር የነበረ አደገኛ ሰላይ እንደነበረም ገለጸላት። እሱ እንደሚለው ኪም ሁሉንም ነገር የሸሸገው ልጁን ሚንጂን ለመጠበቅ ሲል ብቻ ነበር። እሷን ለማዳን ሲል በሰራቸው ስህተቶችም አገሪቷን የሚጎዱ አደገኛ ክስተቶችን ፈጥሯል። ይህንን ከነገራት በኋላ ወደ ጥያቄዎቹ ገባ። ጋንግቻን ለምን አግቶ እንደያዛትና ኪም ከጋንግቻን ጋር ምን አይነት ሚስጥር እንደደበቁ ጠየቃት። ሚንጂም ለእነዚህ ጥያቄዎች የምታውቀውን ሁሉ ነገረችው። ሄሪ በጡብ ራሷን እንደመታቻትና ከእንቅልፏ ስትነቃ በረዶ ማቀዝቀዣ ውስጥ ራሷን እንዳገኘችው ነገረችው። ይህንን የሰማው ጓንጉቹል ታዲያ በተስፋ መቁረጥ ስሜት ከመበሳጨት ውጭ ምንም ማድረግ አልቻለም። ይህ የመንግስት ደህንነት ተቋማትን የነቀነቀ ታላቅ ቀውስ በመጨረሻ በትምህርት ቤት ተማሪዎች መካከል በተፈጠረ ጠብ ምክንያት መሆኑን ሲያውቅ በጣም ተናደደ። በዚያች ቅጽበት ምክትል ሚኒስተሩ ኢም ወደ መስሪያ ቤቱ ደረሰ። ጓንጉቹልም አለቃው መድረሱን ሲረዳ ለደህንነቷ ሲል ወዲያውን ወደ ሌላ ሚስጥራዊ ክፍል እንድትዛወር አዘዘ። በዚህ ጊዜ አንሱ ወደ ምርመራው እየገሰገሰ ነበር። ነገር ግን ሳይደርስባት ወደ ሌላ ክፍል ተወሰደች። ምክትል ሚኒስተር ኢም ወደ ስብሰባው ክፍል እንደገባ ጓንጉቹል ያለምንም ፍቃድ የጋንግቻንን ቤት በኃይል በመድፈሩ ይወቅሰው ጀመር። ከዛም ወዲያውኑ ሚንጂን በአስቸኳይ አሳልፎ እንዲሰጠው ጠየቀ። ሁለቱ ባለስልጣናት በከፍተኛ ውጥረት ውስጥ እርስ በርስ ሲከራከሩ ሃንሱ በሚስጥር ሚንጂ ተቆልፎባት የነበረችበትን ክፍል አገኘ። እድሉንም ተጠቅሞ በፍጥነት በአየር መተላለፊያው እንድታመልጥ ረዳት። በሌላ በኩል በጓንጉቹልና በምክትል ሚኒስተር ኢም መካከል ያለው ግጭት እየተጋጋለ ሄደ። ጓንጉቹል ክሱን ጀምሯል። ሚኒስተሩ ከጋንግቻን ጋር በሚስጥር በመደራጀትና ስልጣኑን ያላግባብ በመጠቀም በርካታ ህጎችን እንደጣሰ በመንገር አፋጠጠ። በተጨማሪም ሚንጂን ለጋንግቻን አሳልፈው ከሰጡ በድርጊቱ የተሳተፉት በሙሉ የኪምን በቀልና ቁጣ መጋፈጣቸው እንደማይቀር አስጠነቀቀ። ሚንጂ ከሃንሱ ጋር በአየር መተላለፊያው እያመለጡ በነበረበት ሰዓት የሰማችውን የማይታመን መረጃ ይዛ መቆየት አልቻለችም። አባት የኪም የምር አደገኛ ሰላይ ነው ወይ ስትል ጠየቀችው። ሃንሱ ትንሽ አመንትቶ እውነቱን ሊነግራት ወሰነ። ኪም በእርግጥም ስመጥር ሰላይ እንደነበር አረጋገጠላት። ነገር ግን ያ ሁሉ ሙሉ በሙሉ ያለፈ ታሪክ መሆኑን ገለጸላት። ይህ በእንዲህ እንዳለ ቀደም ሲል በቴክኒክ ክፍል ውስጥ በጥንቃቄ የዘረጋው ወጥመድ መስራቱን ጀመረ። የሚንጠባጠበው ውሃ የኤሌክትሪኮቹ ማሽኖች ላይ በማረፉ መላው ኤሌክትሪክ መረብ ድምጥማጡ ጠፋ። የህንፃው ኃይል ተቋርጦ በጨለማ ተዋጡ። በየኮሪደሩም የአደጋ ጊዜ ማስጠንቀቂያ ሳይረኖች አስተጋቡ። የተፈጠረውን ውከትና ጨለማ ተጠቅሞ ታዲያ ሃንሱ ሚንጂን እየመራ በፍጥነት ወደ መኪና ማቆሚያ ወረዳት።
ነገር ግን ከመሬት በታች ወዳለው ክፍል እንደደረሱ በተዘጋጁ የልዩ ኃይል አባላት ከየአቅጣጫው ተከበቡ። ከሰራዊቱ ፊት ለፊት የቆመው ጀነራል ጓንጉቹል በሙሉ የራስ መተማመን ሚንጂ ከዚህ ቦታ ማንም ሊወስዳት እንደማይችል ተናገረ። ሃንሱም ከዚህ ዱብዳ በህይወት የመውጣት እድል እንደሌለው ሲረዳ ወደ ሚንጂ ተጠግቶ እስከ 3 ቆጥሮ ሲጨርስ በሙሉ ኃይሏ እንድትሮጥ አሳሰባት። ነገር ግን ሃንሱ ቆጠራውን ሳይጨርስ ጓንጉቹል ተኩስ እንዲከፍቱ አዘዘ። በዚህ ሰዓት ጂንቹል ከየት መጣ ሳይባል ባዙቃውን ይዞ ተከሰተ። እያከታተለም ሰራዊቱ ላይ በተደጋጋሚ ተኮሰ። አካባቢው በጢስና በአቧራ ሲዋጥ ሃንሱ እድሉን ተጠቅሞ ሚንጂን በሰውነቱ እየከለለ ወደ ጂንቹል መኪና መራት። ወደ መኪናው ለማስገባት ሲሞክሩ ግን በሮቹ ተቆልፎ አገኟቸው። በዚህ ሰዓት ጓንጉቹል አንድ ያልተለመደ ነገር አስተዋለ። ጂንቹል ያን ያህል በርካታ ጥይቶችንና ቦምቦችን ቢተኩስም ሰራዊቱ ላይ አንድም ጉዳት አልደረሰም ነበር። ያኔ ነበር ጂንቹል ይዞ የመጣው የመጫወቻ መሳሪያዎችን እንደሆነ የተረዳው። ወዲያውኑ ተኩስ እንዲከፈትበትም አዘዘ። እነሱም አከታትለው ተኮሱባቸው። በጥቂት ሰከንዶች ውስጥ መኪናው በጥይት ስትበሳሳ የሚገቡበት ጠፋቸው። እንደ እውነቱ ከሆነ ጂንቹል አሁንም ቢሆን እውነተኛ መሳሪያዎችን ታጥቆ ነበር። እስካሁን ትክክለኛ መሳሪያዎቹን ያልተጠቀመው በአንድ ወቅት አብሮ የሰለጠኑት አብሮ የዘመቱ ባልደረቦቹ ላይ የመተኮስ ጭካኔ ስላልነበረው ነው። አሁን ታዲያ በብዛትና በመሳሪያ ስለተበለጡ ሶስቱም እጃቸውን ለመስጠት ተገደዱ። ጓንጉቹልም ሚንጂን በቁጥጥር ስር ለመዋል በኩራት ወደፊት ቀረበ። በዛች አስጨናቂ ሰዓት ግን ከጀርባው ቀዝቃዛና አስፈሪ ድምፅ አስተጋባ። ምክትል ሚኒስተሩ ኢም ነበር። እየተንገዳገደ ግራ በሚያጋባ ድምፅ ሁሉም መሳሪያቸውን እንዲጥሉ አዘዘ። መጀመሪያ ላይ ምን እየተፈጠረ እንዳለ የገባው ሰው አልነበረ። በኋላ ላይ ግን ከሚኒስተር ኢም አንገት ላይ ደም ቀስ በቀስ መፍሰስ ሲጀምር ደነገጡ። ኪም ከላይኛው ፎቅ ላይ ሆኖ በገመድ አንቆ እያዘዘው እንደሆነ የተረዱት ከረፈደ ነበር። ቀጥታ ያናገረውም ልጁን ሚንጂን ነው። ምንም ቢፈጠር እሱ በህይወት እስካለ ድረስ እንዳትፈራና አሁኑን ወደ ቤታቸው ይዟት እንደሚሄድ ቃል ገባላት። ነገር ግን ጓንጉቹል ለምክትል ሚኒስተሩ ደህንነት ምንም አይነት ግድ ሳይሰጥ ተኩስ እንዲከፍቱ አዘዘ። ሆኖም ይህንን ግድ የለሽነት ትዕዛዙን መቀበል ያልፈለጉት ወታደሮች አቅማሙ። ዋናው የጦር አዛዣቸውም የጓንጉቹል ትዕዛዝ ችላ በማለት መሳሪያቸውን እንዲጥሉ አደረገ። ጓንጉቹል ግን አሁንም በድርቀቱ ጸና። ለመተኮስ ሽጉጡን ሲስብ ታዲያ ጂንቹል ጠመንጃውን አውጥቶ ግድግዳው ላይ በመተኮስ ትክክለኛ ጥይቶችን እንደያዘ አሳየው። ጓንጉቹል አማራጭ አጥቶ በቆመበት ሰዓት ሚንጂ ሮጣ አባቷ ላይ ተጠመጠመች። አራቱም በሰላም ከዚያ አጣብቂኝ ውስጥ ከወጡ በኋላ ምክትል ሚኒስተሩን መንገድ ላይ ጥለው ከአካባቢው ተሰወሩ። በሚገባ እንደራቁ ካረጋገጠ በኋላ ኪም ወደ አንድ ሬስቶራንት እንዲወስዳቸው ነገረው። ሚንጂ ለቀናት ምንም እንዳልቀመሰች ስለተረዳ መጀመሪያ አቅሟን መመለስ እንዳለበት ነገረው። ልጁ ላለፉት ቀናት ያሳለፋቸውን ስቃይ በማሰብ ኪም ከፍተኛ የጥፋተኝነት ስሜት ስለተሰማው ለእንዲህ አይነቱ አደጋ በመጋለጧ ይቅርታ ጠየቃት። እሷም እቅፍ ውስጥ ገብታ ታነባ ጀመር። እሷም ቀደም ሲል ለተናገረቻቸው ልብ ሰባሪ ቃላት ሁሉ በጸጸት ይቅርታ ጠየቀች። አራቱ በዚህ መልኩ በደስታ ተሞልተው ወደ ሬስቶራንቱ ሲገቡ የጋንግቻን ታማኝ ገዳይ የሆነው ናም በሚስጥር እየተከተላቸው መሆኑን አላወቁ። በዚያች ቅጽበት ጋንግቻን ወደ ናም ደወለ። ናም ማንኛውንም ዋጋ ከፍሎ ኪምንና ሚንጂን በህይወት ይዞ እንዲያመጣቸው አዘዘው። በአንድ ወቅት ከፊቱ ተንበርክኮ ይቅርታ ሲጠይቁ የነበረው ሰው አሁን ይህን ያህል ዋጋ እያስከፈለው መሆኑን ማመን አልቻለም። ማንነቱን ለማወቅም በጣም ጓጉቷል። ከኋላቸው የተጋረጠውን አደጋ ያልተረዱት እነ ኪም ከተመገቡ በኋላ ወደ መኪናቸው ተመልሰው መንገዳቸውን ቀጠሉ። ብዙም ሳይርቁ ግን በድንገት በርካታ የጭነት መኪናዎች ከተለያዩ አቅጣጫ መንገድ ዘጉባቸው። እነሱ ገና ምን እንደተፈጠረ ከመረዳታቸው በፊትም ታጣቂዎች ዘለው ወረዱ። አራቱም በተቀመጡበት መኪናቸውን ድብና አድርገው ካሸጉባቸው በኋላ መኪናውን ጎትተው እስከነነፍሳቸው ጫኑት። የጠላት ጥቃት እጅግ ፈጣን ስለነበር ኪምና ባልደረቦቹ ምላሽ ለመስጠት ምንም አይነት ጊዜ አልነበራቸው። ኪም ሚንጂን ከማረጋጋት ውጭ ምንም ማድረግ አልቻለም። ሃንሱም የጓደኛውን ባህሪ ጠንቅቆ ስለሚያውቅ በግዴለሽነት ምንም አይነት ድርጊት እንዳይፈጽም አስጠነቀቀው። ሆኖም ጂንቹል አጋጣሚው ጀግና የሚሆንበት ቅጽበት እንደሆነ ስላመነ የመኪናውን ጣራ ከፍቶ ወደ ውጪ በመውጣት የሚያመልጡበትን መንገድ መፈለግ ጀመረ። ነገር ግን ዓላማውን ከመፈጸሙ በፊት ኮንቴነሩ በጭስ ተሞላ። ሃንሱ የተለቀቀው የእንቅልፍ ጋዝ መሆኑን ስለገመተ መስኮቱን ወዲያውኑ ዘጋ። የጂንቹል ጉዳይ አላሳሰበው። በአንድ ወቅት ወሩን በሙሉ ሳይተኛ እንደቆየ በመናገር እንዲህ ያለው ጥቂት የማደንዘዣ ጋዝ በሱ ላይ ምንም አይነት ተጽዕኖ ሊያመጣ እንደማይችል በራስ መተማመን ተናገረ። ነገር ግን በዛች ቅጽበት ጂንቹል የመኪናውን መስኮት እየደበደበ መስኮቱን እንዲከፍትለት መለመን ጀመረ።
ነገር ግን አንሱ በሩን ለመክፈት ፈቃደኛ አልሆነም። ምክሩን አልሰማ ብሎ ስለወጣ የራሱ ጉዳይ ብሎ ተወ። ከዛም አንሱና ኪም ትንፋሻቸውን በጥብቅ በመያዝ በውሃ ኮዳዎች ውስጥ የነበሩትን ጥቂት አየር በመጠቀም ራሳቸውን ላለመሳት ታገሉ። ከደቂቃዎች በኋላ ታዲያ የጭነት መኪና ወደ አንድ ተራራ አመራ። እዚያም ሌላ ቡድን ትልቅ ጉድጓድ ቆፍሮ እየጠበቃቸው ነበር። ናምም ወዲያውኑ ኪምንና ሚንጂን እንዲያወጡ አንሱንና ጂንቹልን ግን በተቆፈረው ጉድጓድ ውስጥ እንዲቀብሯቸው አዘዘ። የጭነት መኪናውን የኋላ በር እንደከፈቱት ግን አንሱ ነዳጁን በኃይል ረገጠው። የናም ሰዎች ወዲያውኑ ኪምንና አንሱን ሲከቧቸው ናም ሚንጂን በመኪና ውስጥ እንደሌለች ተረዳ። እሷን ለመፈለግ ወደ ጭነት መኪናው እንደገባ ታዲያ ጂንቹል እያዛጋ ከእንቅልፉ ነቃ። እንቅልፍ እያለው እንደሆነ ሲረዳ ፍልሚያው ቀላል ይሆናል ብሎ አስቦ ነበር። ነገር ግን ምንም ያህል ቢደበድበው ጂንቹል ጭራሽ ይስቅ ጀመር። ውጪ ላይ የጭነት መኪናው ሲንቀሳቀስ ያየው ኪም ወዲያውኑ የቀሩትን ሰዎች ለአንሱል ትቶ አጠገቡ ወዳለው ኮረብታ በቻለው ፍጥነት ሮጠ። ከዛም የጭነት መኪናውን ከኮረብታው ስር የሚያልፍበትን ትክክለኛ ሰከንድ ካሰላ በኋላ ቁልቁል በመዝለል ጣሪያው ላይ አረፈ። ጂንቹል ከናም ጋር እየተፋለመ ቀስ በቀስ ወደ አሽከርካሪው አመራ። በፍጥነት አሽከርካሪውን ከመሪው ላይ ጎትቶ በመጣል መሪውን ተቆጣጠረ። በመጫኛ ክፍል ውስጥ ደግሞ ጂንቹል ምንም አይነት እድል አልሰጠውም። ናም በስለት ሁሉ ሳይቀር ያቅሙን ቢሞክርም እሱ ግን እጁን በጥርሱ ነክሶ እስኪበቀው ደበደበው። ናም ከዚህ በፊት በማንም ተበልጦ አያውቅም። እነዚህ መነጽር ያደረጉ አዛውንቶች ማን እንደሆኑ ሊረዳ አልቻለም። በዚህ መልኩ አደገኛውን ነፍሰ ገዳይ ከረቱ በኋላ የጭነት መኪናውን ወደ ኋላ በመመለስ አንሱን ለማንሳት ተመለሱ። እሱም የቀሩትን ሰዎች በሙሉ ጨርሶ ነበር። ሁሉም ወደ መኪናቸው ገብተው መንገድ ከጀመሩ በኋላ ኪም ወደ ቤቱ ከመሄድ ይልቅ ቀጥታ ወደ ጋንግቻን ቤተ መንግስት አመራ። በሁለት አባቶች መካከል ያለውን ጸብ እዚሁ ለመጨረስ ወስኗል። እንደደረሱን ጓደኞቹ ሚንጂን እንዲጠብቁት አደራ በማለት አባት ለአባት እናውራ ብሏቸው ወደ ውስጥ ገባ። ኪም ጥበቃዎቹን ሁሉ አንድ ባንድ እየጣለ ቢሮ ደረሰ። ጋንግቻንም ለማምለጥ ወይም ለማጥቃት አልቸኮለም። እንደተለመደው በፍጹም መረጋጋት እየጠበቀው ነበር። እንደገባም በሱና ኪም መካከል ምንም አይነት ልዩነት እንደሌለና አንድ አይነት ሰዎች እንደሆኑ ገለጸለት። ሁለቱም ለልጆቻቸው ሲሉ ማንኛውንም ነገር ለማድረግ የተዘጋጁ አባቶች እንደሆኑ ተናገረ። ቀጥሎም ኪም ለሱ ለመስራት ፈቃደኛ ከሆነ በየወሩ 100 ሚሊዮን ዋን እየከፈለው የቅንጦት ህይወት እንደሚያኖረው ቃል ገባለት። በተጨማሪም አሪፍ የኑሮ ሁኔታ ሳያመቻቹ ልጅን ማሳደግ ኃላፊነት የጎደለው ድርጊት እንደሆነ ተናገረ። ኪም የጋንግቻንን ነውረኛ ቃላቶች በጭራሽ መታገስ አልቻለም። ይሄ አውሬ ከዚህ በኋላ በሌሎች ላይ ጉዳት ማድረስ እንዳይችል አድርጎም ሊቀጣው ወሰነ። የኪምን ጉልበት የተረዳው እዚህ ላይ ነበር። በድንጋጤ የተዋጠው ጋንግቻን ከመሳቢያ ውስጥ ሰይፍ አውጥቶ ለመመከት ሞከረ። ነገር ግን ከኪም ብቃት ጋር ሊመጣጠን አልቻለም። ሰይፉን በቀላሉ ከእጁ በማስወጣት እስኪወጣለት ደበደበው። መልስ ምት ለመስጠት ምንም አይነት አቅም ያጣው ጋንግቻን በጭንቀት ከክፍሉ እየተሳበ ወጣ። ኪም ግን አልተወውም። በቀስታ ተከተለው። ከፍርሃቱ የተነሳ ተሰናክሎ ከደረጃው ላይ ተንከባለለ። ኪምም የመጨረሻውን ገዳይ ምት ሊሰነዝር ትንሽ ሲቀረው ግን ሚንጂ ደርሳ አስቆመችው። በእሷ ምክንያት ህይወት እንዲያጠፋ አልፈለገችም። የልጁን ቃል የሰማው ኪም ታዲያ በመጨረሻ ሊምረው ወሰነ። ነገር ግን በህይወት መኖር ከፈለገ ሚንጂን ይቅርታ መጠየቅ ይኖርበታል። ጋንግቻን ሞኝ አይደለም። በፍጥነት ተንበርክኮ ራሱን ዝቅ በማድረግ እንደተባለው ይቅርታ ጠየቃት።
ሁለቱም አባቶች መሆናቸውን በማስታወስም ሕይወቱን እንዲታደገውም ለመነው። ከመውጣታቸው በፊት ታዲያ ሚንጂ ልጁን ኤሪን ይዞ ወደ ፖሊስ ጣቢያ እንዲሄዱና እጃቸውን እንዲሰጡ ጠየቀችው። ኪም እና ልጁ ከቤተ መንግስቱ ከወጡ በኋላ ጋንግቻን በውርደት ተሸማቆ ትኩር ብሎ እያያቸው ነበር። በአይኖች ውስጥ የሚንቦለቦሉት የጥላቻ ስሜት ያስታውቃል። ዛሬ ላደረሰበት ነገር ሁሉ 5 ወይም 10 እጥፍ እንደሚያስከፍለውም በልቡ ማለ። ኪም ልጁን በሰላም ወደ ቤቱ መመለስ ችሏል። ሆኖም ችግሩ ገና አልተጠናቀቀም። ጀነራሉ በርካታ ወታደሮችን አስከትሎ የኪምን ቤት ከበበው። ኪም በገዛ ፍቃዱ እጁን ከመስጠቱ በፊት ለሚንጂ ምርጥ ምግቦችን ሰርቶ ያመለጣትን ልደት በማስመልከት በድምቀት አከበረላት። ቀደም ሲል ሊሰጣት ያልቻለውን ስጦታም አበረከተላት። በመጨረሻም ኪም ስለ እውነተኛ ማንነቱ እውነቱን ተናገረ። ቀደም ሲል ከሰሜን ኮሪያ የመጣ ሰላይ እንደነበር ነገራት። ሕይወቱ የተቀየረውም እናቷን ከተዋወቀበት ቀን ጀምሮ መሆኑን ተረከላት። ሚንጂ አልፎ አልፎ ራስ ምታት እንደምትሆንበት ቢያምንም በአይኑ ስር ስታድግ ማየት ሁልጊዜም ቢሆን ታላቅ ደስታ እንደሚፈጥርለት ነገራት። በመጨረሻም እንባው እየተናነቀው አሁን መለየት እንዳለባቸው አሳወቃት። ምናልባት በቅርቡ ዳግመኛ ሊገናኙ ይችላሉ ወይም ደግሞ የመጨረሻቸው ሊሆን እንደሚችልም ማስረዳት። ሚንጂ ግን መመለሱ እንደማይቀርና ሁልጊዜም ቢሆን በተስፋ እንደምትጠብቀው ተናገረች። ከሁሉም በላይ ታላቅ አባት እንደሆነ በመንገር ከሱ በመፈጠሯ እንደሱ የታደለ ልጅ እንደሌለ ገልጻ በእንባ ስትለየው ኪም በኩራትና በቆራጥነት ከቤቱ ወጣ። ሁለቱም እጆቹን ወደ ላይ በማንሳት በቤቱ ውጭ ለሚጠብቀው ሰራዊት እጁን ሰጠ። ወዲያውኑም ወደ ልዩ የደህንነት ቢሮ ተወሰደ። አንሱና ጂንቹልም አልቀረላቸው። ኪምን ለማጥቃት አሪፍ አጋጣሚ እንደሆነ የተረዳው ጋንግቻን ታዲያ ጊዜ ሳያጠፋ በቀሉን ለማቀናበር ስራ ጀመረ። መጀመሪያ ወደ ጠበቃው ቢሮ አመራ። ጠበቃው የሰዎችን ትኩረት ለማስወገድ ሲል ሄሪን ወዲያውኑ ወደ ውጭ ሀገር እንድትላክና ለጥቂት ጊዜ እንድትሰወር መከረ። ከሱ ጋር እንደተለያየም ሲም የተባለን ባለስልጣን በጉቦ ለመደለል 6 የወርቅ ኳሶችን አስረከበው። በምላሹም ባለስልጣኑ ሲም በፖሊስ በኩል ያሉትን ነገሮች መሃል በመግባት እንደሚያስተካክልለት ተስማሙ። ይህ በእንዲህ እንዳለ ጎልደን ቲዝ ጥርሶቹን በሙሉ በአዲስ የወርቅ ጥርሶች ተክቶ ነበር። ለጥቂት ጊዜ ከተሰወረ በኋላ እንደገና ወደ ወንጀሉ ዓለም ተመልሶ ለመግባት እየተዘጋጀ ነው። ኪም ደግሞ በመስታወት እስር ቤት ውስጥ አይኑ ተሸፍኖ ታስሯል። የሚሰማው የእግር ኮቴዎችን ብቻ ነው። ኤጀንቶቹ ወደ ውስጥ ከገቡ በኋላ ወደ ሌላ ቦታ እንዲዛወር ትዕዛዝ መሰጠቱን ነገሩት። ከዛም ራሱን የሚያስተው ማደንዘዣ ወጉት። ራሱን ከሳተበት ሲነቃ ግን የተመለከተው ማመን አልቻለም። ደነገጠ። ኪም ወደ ሰለጠነበትና ወደ ከዳው የቀድሞ ሀገሩ ሰሜን ኮሪያ ተወስዶ ነበር። አሁን ታዲያ አስፈሪ በሆኑ የምርመራ መሳሪያዎች በተሞላ ክፍል ውስጥ በጥብቅ ተጠፍሮ ይገኛል። አንድ ኤጀንትም ቁጥር 66 እንኳን ወደ ሀገር ደህና መጣ በማለት ተቀበለው። በሚቀጥሉት በርካታ ቀናት በኪም ላይ የማያቋርጥና አሰቃቂ ምርመራዎች ተካሄዱበት። መኮንኖቹ የትኛው አዛዥ ሕይወቱን እንዳተረፈለት ማወቅ ፈልገዋል። በተጨማሪም በሚስጥር ወደ ሰሜን ኮሪያ የገቡት ሰዎች ማንነትና ድንበር የተሻገረበትን ሚስጥራዊ መስመር እንዲናገር አስገደዱት። ኪም ከሚደርስበት ድብደባዎችና ስቃዮች የተነሳ መቋቋም አቅቶት ራሱን ስቶ በወደቀ ቁጥር መኮንኖቹ ምርመራውን ለመቀጠል ሲሉ አነቃቂ ጾችን ይሰጡት ነበር። ስለ ደቡብ ኮሪያ የጦር ስነ ስርዓት ሙሉ መረጃ ከሰጠ እንደ ሀገር ጀግና ሆኖ መመለስ እንደሚችልም ቃል ገቡለት። እሱ ግን ፍንክች አላለም። ምርመራው ከቀን ወደ ቀን እየባሰ ቢሄድም ኪም አንዲት ፍሬ መረጃ እንኳን አልሰጣቸው። በህመሙ ጊዜ ልጁ ሚንጂ አባቴ እያለች ስትጠራው እያስታወሰ ከፍተኛ ብርታትን አገኘ። ኪምን መስበር እንደማይቻል የተረዳው መኮንን ታዲያ ሚንጂን በመጠቀም ማስፈራራት ጀመረ። ልጁ ላይ ከዚህ የበለጠ አሰቃቂ ነገሮች እንዲደርስባት ሊያደርግ እንደሚችልም አስጠነቀቀው። ኪም እንደገና ከድካም የተነሳ ራሱን ሲስት መኮንኑ በኤሌክትሪክ ንዝረት ሊያነቃው ተጠጋው። ኪም ግን እየተወነ ነበር። ወዲያውኑ የጠላቱን መሳሪያ በመጠቀም ማረከው። ኪም በፍጥነት ራሱን ነፃ አውጥቶ የሚያመልጥበትን መንገድ መፈለግ ሲጀምር ያልጠበቀውን ነገር ተመለከተ። ጓንጉችልና የደቡብ ኮሪያ ዋና የጦር አዛዥ ቢሮአቸው ውስጥ ተቀምጦ ተመለከተ። በሰሜን ኮሪያ ውስጥ እየተካሄደ የመሰለው ምርመራ ውሸት ነበር። እስካሁን የትም አልሄደም። እዛው ደቡብ ኮሪያ ውስጥ ነው። ይህንን የሚያደረጉት ኪም በሰሜን ኮሪያ እጅ ውስጥ ቢገባ ሚስጥራቸውን አሳልፎ እንደማይሰጥ ማረጋገጥ ስለፈለጉ ነበር። የጦር አዛዡ ኪም ምንም ቢሆን ሀገሪቱን አሳልፎ የማይሰጥ ታማኝ ሰው እንደሆነ ገልጾ አደነቀው። በመቀጠልም ሕይወቱን ያተረፉለት ስላዘኑለት ወይም ስለተጨነቁለት ሳይሆን አቅሙንና ብቃቱን ለመጨረሻ ጊዜ ለመጠቀም እንደሆነ አስረዳው። በምላሹም ተልእኮውን እንደጨረሰ ኪምና ልጁ ሚንጂ አዲስ ሕጋዊ ማንነት ተሰጥቷቸው ሙሉ በሙሉ በነፃነት እንደሚኖሩ ቃል ገቡለት። የኪም አዲሱ ተልእኮ ይህ ነበር።
ወደ ቻይና ኮብልሎ ጥገኝነት የጠየቀን አንድ ከፍተኛ የሰሜን ኮሪያ ባለስልጣን በሚስጥር ጠብቆ ወደዚህ ሀገር ማምጣት ነው። እሱ ወደ ሚሽኑ ሲሄድ ሚንጂን በምርጥ አባሎቻቸው እንደሚጠብቋት ዋስትና ሰጡት። ኪም ግን ተጨማሪ ቅድመ ሁኔታ አቀረበ። ጓደኞቹን አንሱንና ጂንቹልን ወዲያውኑ በነፃ እንዲለቋቸው ጠየቀ። እነሱም ተስማምተው ኤጀንቶቻቸውን ላኩ። ኤጀንቶቹ ወደ ቤቱ ተጉዘው እሱን ለማዛወር እንደመጡ ሲናገሩ የሰማው ጂንቹል ታዲያ ወደ ሌላ ወታደራዊ እስር ቤት እየወሰዱት እንደሆነ በማሰብ መቃወም ጀመረ። ሃንሱን በተመሳሳይ መልኩ ግብግብ ፈጠረ። ኤጀንቶቹ ሁለቱን ለመቆጣጠር ማደንዘዣ ለመጠቀም ተገደዱ። ችግሩ ግን እንደ ሃንሱ ጂንቹል በቀላሉ ሊያስተኙት አልቻሉ። ለማንኛውም ግዙፍ ሰው አንዲት የማደንዘዣ ጥይት በቂ ነች። እኔ ነኝ ያለ በሬ እንኳን ታስተኛለች። ሆኖም ጂንቹልን ግን በበርካታ ጥይቶች ቢመቱትም ንቅንቅ አላለም። ወኪሎቹ በእጃቸው የነበረውን ማደንዘዣ በሙሉ ተጠቅሞ ከጨረሱ በኋላ ነበር መሬት ላይ ሊወድቅ የቻለው። በመጨረሻ ራሳቸውን ሲያውቁ ርቆ በሚገኝ ገጠራማ ቦታ ላይ እንደተጣሉ አወቁ። ራሳቸውን ነፃ ከወጡ በኋላም ረጅም መንገድ ተጉዘው አንድ ትንሽ የሸቀጣሸቀጥ ሱቅ አገኙ። ከሱቁ ባለቤት እንደተነገራቸው ሄናም የተባለ ከተማ ውስጥ እንደሆኑ ነበር። ሄናም ከሀገሪቱ የመጨረሻ ጫፍ ላይ የሚገኝ ከተማ ሲሆን ከዋናው ከተማ ሲውል እጅግ በጣም የራቀ ቦታ ነበር። ችግሩን ይባስ የሚያደርገው ደግሞ በእጃቸው ላይ አንዲትም ሳንቲም አለመያዛቸው ነው። ይህ በእንዲህ እንዳለ ባለስልጣኑ ሲም ለጋንግቻን ያልጠበቀውን የምስራች ይዞለት መጥቷል። የሰሜን ኮሪያ ልዑካን ቡድን ለማስተናገድ የተመረጠው የእሱ የቅንጦት ሪዞርት እንደሆነ አበሰረ። ጋንግቻን ግን ያሳሰበው እሱ አልነበረም። እሱን ያሳሰበው የኪምና የሚንጂ መገኛ ብቻ ነው። ሲም ግን በአገሪቱ ውስጥ ስለ ሁለቱም ምንም አይነት መረጃ ማግኘት እንዳልቻለ ነገረው። በተመሳሳይ ሰዓት ኪም ጥበቃ ሊደረግለት የተመደበለትን ሰው አገኘ። የሰውየውን ፊት ሲያይ ግን ደነገጠ። ሰውየው ጠላቱ ጀነራል ሊ ነበር። እሱም እንዳየው በኮድ ስሙ ቁጥር 66 ብሎ ጠርቶ ሰላምታ አቀረበለት። ጀነራል ሊ ኪምን እንዲመድቡለት የጠየቀው እሱ ራሱ እንደሆነ ገለጸ። ምክንያቱም በአንድ ወቅት ታላቁ ተዋጊ በመባል በሚታወቀው አደገኛ ሰላይ መጠበቅ ከምንም በላይ ደህንነቱን ስለሚያረጋግጥለት መሆኑን አስረዳ። ከጥቂት ቀናት በፊት የሰሜን ኮሪያ ባለስልጣናት ጀነራል ሊ የሀገር ሚስጥሮችን አሳልፈው እንደሚሰጥ ደርሰውበት በሀገር መክዳት ወንጀል ታስሮ ነበር። ነገር ግን ይህ ቀን እንደሚመጣ አስቀድሞ ገምቶ ስለነበር ሊያስሩት የመጡትን ወታደሮች ደምስሶ ወዲያው ከደቡብ ኮሪያ ተገናኝቶ ጥገኝነት ጠየቀ። አሁን ታዲያ ጀነራል ሊ ሰሜን ኮሪያ ያላትን የሚሳኤል ኃይል የሚያጋልጥ ሚስጥራዊ መረጃ እንደያዘ በትዕቢት ተናገረ። በእንክብካቤ እንዲያጅበውም ጠየቀ። ኪም የወዳጁን ገዳይ ፊት ለፊቱ በማየቱ ርድብን ብሏል። ነገር ግን ስሜቱን ዋጥ በማድረግ ወደ ሚስጥራዊ መጠለያ ወሰደው። ቦታው ላይ እንደደረሱም ኪም ቤቱንና አካባቢውን በጥንቃቄ ፈተሸ። ጀነራል ሊ ደግሞ በምቾት መንቀሳቀሱን ቀጥሏል። ወደ ደቡብ ኮሪያ ከመምጣቱ በፊት በክንዱ ላይ ሚስጥራዊ መረጃዎችን የያዘ ሚሞሪ ካርድ በሚስጥር ደብቆ ነበር። ታጥቦ እንደጨረሰም መተኛት እንደሚፈልግ በመናገር ምንም ቢፈጠር እንዳይቀሰቅሰው አስጠነቀቀ። ጀነራል ሊ ከ25 ዓመት በፊት ወጥመድ ዘርግቶ ባልደረቦቹን በሙሉ መደምሰሱን የሚያስታውሰው ኪም ይህንን አውሬ ለመግደል ከደቂቃ ደቂቃ እየከበደው መጥቷል። ከራሱ ጋር ተጣላ። በአንድ በኩል ተልእኮውን አጠናቆ ከልጁ ጋር መገናኘት ይፈልጋል። በሌላ በኩል ደግሞ ለሞቱት ባልደረቦቹ ፍትህ ጀነራል ሊን ለመበቀል ቋምጧል። በተመሳሳይ ሰዓት ጋንግቻን የሰሜን ኮሪያ ልዑካን ቡድን ለመቀበል የሪዞርቱን ሁኔታ ለባለስልጣናት እያስጎበኘ ይገኛል። ሪዞርቱ የተመረጠው ሰሜን ኮሪያ ወጣቻቸውን ጥብቅ መስፈርቶች በሙሉ ስላሟላ ነበር። እነሱም ቦታው ከድንበር አቅራቢያ መሆን አለበት፣ ተራ ሰዎች በነፃነት እንዳይገቡ የተከለከለ መሆንም አለበት። በተለይም በ2 ኪሎ ሜትር ራዲየስ ውስጥ ምንም አይነት ረጅም ህንፃ ሊኖር አይገባም። በዚህ ሰዓት ታዲያ ቀደም ሲል አንገቱን አንቆ እጅ ያሰጠው ኢም በበቀል ስሜት እየተቃጠለ ነበር። እልሁ ከአቅሙ በላይ ሲሆን ታዲያ ለኪም የተሰጠውን ሚሽን ሙሉ መረጃ ለጋንግቻን አሳልፎ ለመስጠት ወሰነ። ጋንግቻን ይህንን ሲሰማ ሚዝ የሚጨብጠውን አጣ። በደስታም ተሞልቶ ለኢም የሚመጥን ክፍያ እንደሚከፍለው ቃል ገባለት። ቅድመ ሁኔታውም ይህ ነበር። የኪምን አድራሻ አሁኑኑ አሳልፎ መስጠት ይኖርበታል። በሌላ በኩል ከሀገሪቱ ጫፍ ወደ ሲኦል በእግራቸው ታግለው ከተመለሱ በኋላ ሃንሱንና ጂንቹል ብስጭታቸውን ለማስታገስ ቢራ ለመጠጣት ተቀመጡ። ሃንሱ ቤት አልባ ሊሆን እንደሆነ እያሰበ በምሬት ይቆዝም ነበር። በማርሻል አርት ትምህርት ቤት ውስጥ ከተከሰተው ግርግር በኋላ እናቶች ልጆቻቸውን በሙሉ እንዳስወጡ ነገረው። ጂንቹልን በልዩ ኃይል ወታደሮች የሚወዳቸውን መሳሪያዎች በሙሉ በማጣቱ ልቡ ተሰብሯል። በሌላ ትዕይንት ጀነራል ሊ የሰሜን ኮሪያውን ልዑካን ቡድን ወደ ደቡብ ኮሪያ ያደረገውን ጉብኝት በዜና እየተከታተለ ነበር። ኪምን እያየውን በንቀት ተሳለቀበት። እሱ ታላቅ ዋጋ ያለው ስደተኛ እንደሆነ፣ ኪም ግን በአንድ ወቅት በሕይወት ተይዞ ተንበርክኮ ይቅርታ የጠየቀ የሀገር ከሃዲ እንደሆነ ገለጸ።
እንዲሁም በልበል ሲለው የቆየው ኪም ታዲያ በህይወት መኖር ከፈለገ ጸባዩን እንዲያስተካክል አስጠነቀቀው። በሰዓቱ የጋንግቻን ሪዞርት ውስጥ የሰሜን ኮሪያ ልዑካን ቡድን አቀባበል በከፍተኛ ቅንጦት እየተካሄደ ነው። ሆኖም ከባቢ አየር ወዲያውኑ በውጥረት ተሞላ። የሁለቱም ወገን ባለስልጣናት ብርጭቋቸውን እያነሱ በነበሩበት ሰዓት ጀነራል ሊ በደቡብ ኮሪያ ተሸሽጎ እንደሚገኝ ሚስጥራዊ መረጃ ደረሳቸው። ዜናው የሰሜን ኮሪያ ባለስልጣናትን በጣም አስቆጣቸው። ልዑካን ቡድኑም ወዲያውኑ አዳራሹን ለቆ ለመውጣት ሲነሳ ታዲያ ጋንግቻን ወደ እነሱ ቀረበ። ጀነራል ሊን እየጠበቀ ያለው ኤጀንት ኪም መሆኑን ነገራቸው። ከዛም ለመሪያቸው በወርቅ የተሞላ ሳጥን በስጦታ መልክ አቀረበ። በምላሹ ግን አንድ ነገር ይፈልጋል። እሱም ኪምን አሳልፈው እንዲሰጡት ነበር። ባለስልጣኑም ተስማምቶ ያደኑን ዘመቻ ተጀመረ። የሰሜን ኮሪያ ሰላዮች የዛኑ ቀን ወደ ሚስጥራዊ መጠለያ አመሩ። ከኪም ጋር በጥበቃ ላይ የነበሩት ሁለቱ ኤጀንቶች እንደተደረሰባቸው ሲገባቸው ጀነራል ሊን ደህንነት ወደ ተጠበቀበት ቦታ አዛወሩት። ገዳዮቹ ቪላውን በሙሉ ሲፈትሹ እነ ኪም ቀድመው ተሰውረው ነበር። የሰሜን ኮሪያ ሰላዮችን መኪናውን ተከተሉት። ነገር ግን ጀነራል ሊን በህይወት እንዲይዙት ስለታዘዙ ተኩስ አልከፈቱ። ያላወቁት ነገር ቢኖር በመኪና ውስጥ የነበሩት ኤጀንቶች ሳና እና ሊን ብቻ ነበሩ። ኪም እና ጀነራል ሊ አሁንም በቤት ውስጥ ተሸሽገው ይገኙ ነበር። ሳና ጠላትን ለማሳሳት የጀነራሉን ልብስ ለብሳ ስለነበር አዳኞቹ አንድም አልተጠራጠሩ። በዚህ ሰዓት ኪም ወዲያውኑ በደቡብ ኮሪያ ወገን ሚስጥር አሳልፎ የሚሰጥ ባንዳ እንዳለ እርግጠኛ ሆነ። ምክንያቱም ይህ መረጃ ያላቸው ባለስልጣናትና የስለላ ቡድኑ ብቻ በመሆኑ ቦታው በዚህ ፍጥነት ማንም ሊደርስበት አይችልም። አሁን ግን ገዳዮቹ የጀነራል ሊን አቅጣጫ በመሳታቸው የሰሜን ኮሪያ ኃይሎች ዓላማቸውን ማሳካት አልቻሉም። ሆኖም ጋንግቻን ሌላ አዲስ ዘዴ ዘየደ። በሰዓቱ ኪም ጀነራል ሊን በጊዜያዊነት ለመደበቅ ወደ ጋውሳን ወሰደው። ቦታው በቀን ህዝብ የሚበዛበት በመሆኑ ጠላት በግልጽ እንቅስቃሴ ለማድረግ ይቸገራል። እሱም ጥቂት ከተጓዘ በኋላ የሃንሶንና የጂንቹልን እርዳታ ለመጠየቅ ጎራ አለ። ሶስቱ ጓደኛሞች ሲሰበሰቡ ያየው ጀነራል ሊ ታዲያ በመጨረሻ ጥንካሬያቸውን ለማመን ተገደደ። ነገር ግን በዚያችው ቅጽበት ጓንጉቹል የታጠቀ ሰራዊት በመብራት አካባቢውን ከበቡ። ጀነራል ሊ ወደ ሰሜን ኮሪያ መመለስ እንዳለበት አወጀ። በመቀጠልም ትልቁን ማስፈራሪያ ካርዱን አወጣ። ሚንጂ በቁጥጥራቸው ስር ነበረች። ልጁ በእነሱ እጅ መሆኗን ሲያቅ ታዲያ የኪም ልብ በጭንቀት መታ። ጓንጉቹል የኪምን መሳሪያ እንዲያስፈቱት ካዘዛቸው በኋላ ከልጁ ጋር ለመጨረሻ ጊዜ ለመሰናበት እንዲዘጋጅ ነገረው። እንደ እውነቱ ከሆነ ሁለቱን የሀገር ካዲዎች የሚያዝ አዲስ ሀሳብ ለሰሜን ኮሪያ ያቀረበው ጋንግቻን ራሱ ነበር። በስምምነቱ መሰረት ዋና ልዑኩ ኦ ኪምን ለጋንግቻን አሳልፎ ለመስጠት ፈቃደኛ ሆኗል። ብቸኛው ቅድመ ሁኔታ የሰዎችን ትኩረት ላለመሳብ ጋንግቻን ብቻውን እንዲመጣ ነበር የጠየቀው። ብዙም ሳይቆይ ራቅ ያለ ቦታ ላይ በትዕዛዙ መሰረት ኪምንና ጀነራል ሊን ለሰሜን ኮሪያ አሳልፎ ሰጠ። ሆኖም ግን የጦር አዛዡ ጃንግ አሁንም ቢሆን ከጀነራል ሊ መረጃውን የመውሰድ ዓላማውን አልተወውም ነበር። በጠቅላይ ሚኒስተሩ ትዕዛዝ ምክንያት አሳልፎ ቢሰጣቸውም ኪም ዝም ብሎ ሞቱን የሚጠብቅ ሰው አለመሆኑን ያውቃል። በመሆኑም እነሱ ምንም ማድረግ ባይችሉም ኪም በራሱ እርምጃ እስኪወስድ እየጠበቁት ነው። ይህ ማለት የኪም ሚስጥራዊ ተልዕኮ ገና አልተጠናቀቀም። የሰሜን ኮሪያ ኤጀንቶች ኪምንና ጀነራል ሊን በሁለት የተለያዩ መኪናዎች ነበር የወሰዷቸው። በመንገድ ላይ ግን ጀነራል ሊን የጫነው መኪና በድንገት አቅጣጫውን ቀይሮ ባዶ ጫካ ውስጥ ቆመ። በዚያም ኤጀንቶቹ የሀገራቸው ሚስጥር ለመጠበቅ ሲሉ ሊን አንበርክከው ቋጩት። በተመሳሳይ ሰዓት ኪምን የያዘችው መኪና ደግሞ ቀጥታ ወደ ጋንግቻን ነበር ሄደችው። ወዲያውኑም በሁለቱ መካከል የጋለ ክርክር ተነሳ። ጋንግቻን ከሰሜን ኮሪያ ጋር አብሮ በመስራቱ ሀገርህን የከዳ ባንዳ ብሎ ይወቅሰው ጀመር። እንዲሁም እጁን ለፖሊስ ለመስጠት የገባውን ቃል ባለማክበሩ ሰደበው። ጋንግቻን ደግሞ በቀሉን ለመወጣት ገለል ያለ ቦታ ላይ ወስዶ እስኪበቃው መደብደብ ጀመረ። ነገር ግን ኩራቱና ትዕቢቱ ዋጋ አስከፈለው። ጥበቃዎቹ በተዘናጉበት ቅጽበት ኪም ሁለቱንም በቁጥጥር ስር መዋል ቻለ። በተጨማሪም ሁለቱ ጓደኞቹ ቦታው ላይ በመድረሳቸው ሊያመልጥ የተዘጋጀው ጋንግቻን በቁጥጥር ስር አዋሉት። ቀደም ሲል ጀነራሉ እንደተናገረው ኪም ለልጁ ሲል ተልዕኮውን ከማጠናቀቅ ውጪ ሌላ ምንም አማራጭ አልነበረው። በመሆኑም ጋንግቻንን በመጠቀም ጀነራል ሊን ዳግመኛ መፈለግ ጀመረ። በሌላ በኩል ጀነራል ሊ አሁንም አልተገደለም። የሰሜን ኮሪያ ልዑካን ወደሚገኙበት ሆቴል ተወስዶ ወደ ዋናው ሚኒስተሩ ተመራ። ቀደም ሲል የሰሩት የግድያ ቪዲዮ ለፓርቲው ምክር ቤት ያዘጋጁት ውሸት ነበር። ሚኒስተሩ ሊገሉ ያልፈለገበትም ምክንያት ጀነራል ሊ በውጭ ሀገር ደብቁት የነበረ የመከላከያ በጀት እንዳለ ስለሚያውቅ ገንዘቡ ሜዳ ላይ እንዲወድቅ አልፈለገም። እንዳገኘውም ያንን ገንዘብ ለሱ አሳልፎ ለመስጠት ከተስማማ በድብቅ አዲስ ህይወት መጀመር እንዲችል ወደ ሌላ ሀገር እንደሚያሸሸው ቃል ገባለት። ይህ በእንዲህ እንዳለ ኪምና ቡድኑ ወደ ነሳናና ሊም አመሩ። ሁለቱ ኤጀንቶች የሰሜን ኮሪያ ልዑካን ያረፉበትን ሆቴል አስቀድመው እየሰለሉ እንደነበር ያውቃል። ጀነራሉን ወደዛ እንደወሰዱት ስለተጠራጠሩ ወደዛው ለመሄድ ወሰኑ።
ዋናው ችግር ግን በአካባቢው ጥብቅ የደህንነት ጥበቃ ስለነበር ወደ ውስጥ ሰርጎ መግባት በጣም አስቸጋሪው ነው። እዚህ ጋር ነው የሪዞርቱ ባለቤት ጋንግቻ እንደሚጠቅማቸው ያወቁት። ጀነራሉን ከሪዞርቱ በስኬት መውጣት ከተቻለ ከገባበት አደገኛ ወንጀል ነፃ እንደሚወጣው ቃል ገባል። በተቃራኒው ግን ተልዕኮ ከከሸፈ የዛሬዋን ቀን በሕይወት እንደማይቆይ አስረግጦ ነገር። ጋንግቻ ምንም አማራጭ አልነበረው። ከዛም ከመሬት በታች ካለው ቤዝመንት ቀጥታ በህንፃው ውስጥ ወደሚገኘው ቢሮ የሚያስገባ ሚስጥራዊ ዋሻ እንዳለ ገለጸላቸው። በዚህም መንገድ የጥበቃዎቹን ትኩረት ሳይስብ ወደ ሆቴሉ ሰርጎ መግባት ይችላሉ። ይህንን እንደሰሙ እነሱም ወዲያውኑ እቅዳቸውን ማዋቀር ጀመሩ። ኪም ጀነራል ሊንፈልጉ ያወጣል። ሳና የካሜራውን መቆጣጠሪያ ክፍል ውስጥ ሆና ሁኔታዎችን ትከታተላለች። አንሱና ጂንቹል ደግሞ የማምለጫ መንገዳቸውን ደህንነት ሲያስጠብቁ የሆቴሉን የላውንደሪ አገልግሎት ሰራተኛ በመምሰል ሁሉንም ይዞ ያመልጣል። ነገር ግን ተልእኮውን ሲፈጽሙ በፍጥነት መንቀሳቀስ ነበረባቸው። ጀነራል ሊን ከመፈለግ ጀምሮ ይዞ እስከ መውጣት ድረስ ያለውን አጠቃላይ ሂደት ቢበዛ በ10 ደቂቃ ውስጥ መጠናቀቅ አለበት። ሚሽኑ ተጀመረ። መጀመሪያ በጋንግቻን ስም በመጠቀም ወደ ሆቴሉ መግባት ቻሉ። ቀደም ሲል በተነገራቸው ሚስጥራዊ ዋሻ በኩልም ቀጥታ ወደ ቢሮው አመሩ። እውነትም ምንም አይነት ጥርጣሬ ሳይቀሰቅሱ የውጭ ጥበቃውን በማለፍ በሰላም ወደ ጋንግቻን ቢሮ ደረሱ። የህንፃውን ፕላን በጥበብ ካጠኑ በኋላ እያንዳንዱ አባል የየራሱን ኃላፊነት ይዞ ተበተነ። በመጀመሪያ ጀነራል የሚገኝበትን ቦታ ለመፈለግ የካሜራ መቆጣጠሪያ ክፍሉን መያዝ ነበረባቸው። ሳና ጂንቹልና አንሱል ሰራተኞቹን በመምሰል በየፎቁ ላይ በነበሩት ኤጀንቶች ሳይታዩ ክፍሉን በቀላሉ በቁጥጥራቸው ስር አዋሉ። የጀነራል ሊን መገኛ ካረጋገጡ በኋላ ወዲያውኑ የጊዜ ቆጣሪውን አስነሱ። ከዛም አንሱና ጂንቹል የማምለጫ መንገዱን በፍጥነት ማስዳት ጀመሩ። ሊም ደግሞ የልብስ ማጠቢያ መኪናውን ይዞ በእቃ ማውረጃው ቦታ ላይ ተዘጋጅቶ ጠበቃቸው። በዚህ ጊዜ ኪም ቀጥታ ጀነራል ሊ ወደ ታሰረበት ክፍል በመሄድ ያለ እንከን ይዞት ወጣ። ነገር ግን መውጫው እንዳሰቡት ቀላል አልሆነላቸው። የሰሜን ኮሪያ ኤጀንቶች በዛው ቅጽበት ሰርጎ ገቦች እንዳሉ በማወቃቸው ባሰቡት ሰዓት መድረስ አልቻሉ። በተጨማሪም አንሱንና ጂንቹል ብቻቸውን በርካታ ሰላዮችን መጋፈጥ ስለነበረባቸው ሁሉንም ለማስወገድ ተጨማሪ ጊዜ ፈጀባቸው። በዚህ ጊዜ ቢሮ ውስጥ የታሰረው ጋንግቻን ገመዱን በእሳት በማቃጠል ራሱን ነፃ ለመውጣት እየሞከረ ነበር። እጆቹ በአሰቃቂ ሁኔታ ቢያሩም ኪምን ለመበቀል ካለው ጽኑ ፍላጎት የተነሳ ህመሙ ምንም አልመሰለው። ወደ ሆቴሉ ስንመለስ ፍልሚያው ቀጥሏል። በታችኛው ክፍል ይጠብቅ የነበረው ሊምም በተመሳሳይ ሁኔታ ውስጥ ገባ። ጊዜ እያራዘመ በቆየ ቁጥር የሆቴሉ ጥበቃዎች እየጠረጠሩት ስለመጡ መኪናውን አስነስቶ ለቆ ለመውጣት ተገደደ። ያለ መታከት ሲዋጉ የነበሩት ጂንቹልና አንሱም በመጨረሻ ጠላቶቻቸውን በሙሉ አሸንፈው በፍጥነት ወደ ጋንግቻን ተመለሱ። ነገር ግን ራሱን ነፃ አውጥቶ እንደጠበቃቸው በማየታቸው እጅግ ደነገጡ። ምንም ጊዜ አላጠፋም። የሁለቱንም ልጆቻቸውን በአንድ ክፍል እንዳሰራቸው በመግለጽ በቪዲዮ አሳያቸው። የሚላቸውን ካላደረጉም አገልጋዩ ልጆቻቸውን ወዲያውኑ እንደሚገላቸው አሳወቀ። በተመሳሳይ ሰዓት ኪም ከፍተኛ ችግር ውስጥ ገብቷል። ምንም ያህል ኤጀንቶችን ቢረታም ቁጥራቸው ጨምሮ መፈናፈኛ አጣ። ሆኖም ተስፋ በቆረጠበት ሰዓት ኤጀንት ሳና ደረሰችለት። እስከ መጨረሻው በዚህ መልኩ ከተዋጉ በኋላ ታዲያ የማምለጫ እድል አገኘ። ኪም ጀነራል ሊን ለጦር አዛዡ ጃንግ አስረክቦ ተልዕኮውን ማጠናቀቅ ይችል ነበር። ነገር ግን በመንገድ ላይ ሳለ ከጂንቹል ስልክ ተደወለለት። የገቡበትን ወጥመድ ካስረዳው በኋላ ኪም ጀነራል ሊን ለሳና አስረክቦ ጓደኞቹን ለማዳን ሄደ። ጋንግቻን ኪምን በራሱ ማሸነፍ እንደማይችል ያውቃል። ለዚህም በጓደኞቹ እጅ ተደብድቦ እንዲሞት የፍልሚያ መድረክ አዘጋጅቶ ነበር የጠበቀው። እነሱም ለልጆቻቸው ሲሉ ኪምን እንደሚገሉለት እርግጠኛ ነበር። ነገር ግን ኪም በፍቃዱ እጁን ሰጥቶ ወደ ውስጥ ሲገባ እንደ ወንድማቸው የሚያዩት ኪምን ለማጥቃት ፍቃደኛ አልሆኑም። በዚህ አስጨናቂ ሁኔታ ውስጥ ኪም ሁለቱን ጓደኞቹን ወደዚህ መከራ በመሳቡ ይቅርታ ጠየቃቸው። ለህፃናቱ ሲል ህይወቱን አሳልፎ ለመስጠት ዝግጁ እንደሆነም ነገራቸው። ጂንቹልና አንሱ ሲያወላውሉ ታዲያ ኪም አስቀድሞ ጥቃት ሰነዘረ። በሙሉ ኃይላቸውም እንዲመቱት በጩኸት ጠየቃቸው። እነሱም አማራጭ ስላልነበራቸው በቅርብ ጓደኛቸው ላይ እጅ ለማንሳት ተገደዱ። ሆኖም የኪምን ህይወት ሊያጠፋ የሚችል ጥቃት ከማድረስ ተቆጠቡ። ይህንን ያየው ጋንግቻን ታዲያ የ5 ደቂቃ ገደብ ሰጣቸው። በዚያች ደቂቃ ውስጥ ኪምን ካላስወገዱ ህፃናቱን እንደሚገላቸው አስጠነቀቀ። የልጆቻቸውን የእርዳታ ለቅሶ መስማታቸው ደግሞ ለሁለቱም የማይቻል ህመም ሆነባቸው። በመጨረሻም በሙሉ ኃይላቸው ለመምታት ተገደዱ። ኪም ምንም አይነት ጥቃት አልሰነዘረም። መላ አካሉ በደም ቢሸፈንም ልጆቹን ማዳን እንዳለባቸው ደጋግሞ እየነገራቸው ነበር። ልጁን ሚንጂንም አደራ ሰጣቸው። ሆኖም እንዳሰበው አልሄደም። ጋንግቻን እቅዱ የተሳካ መስሎት በተደሰተበት ቅጽበት ያልጠበቀው እርምጃ ወሰዱ።
ከጅምሩ ያደረጉት ፍልሚያ ተውኔት ነበር። ድንገተኛ ጥቃት ለመሰንዘር የአጥሩን አንድ ክፍል ላይ በማተኮር እያላቀቁት እንደነበር አልተረዳም። የቀራቸው ጊዜ 5 ሰከንድ ብቻ ነው። በመጨረሻም ጋንግቻን ዳግመኛ ውርደት ተከናነበ። በልጆቻቸው ቀልድ የሚያውቁት ጂንቹልና አንሱ ታዲያ ጋንግቻን ከእንግዲህ ለማንም አደጋ እንዳይሆን በህንፃው ላይ ሰቅለው ተዉት። ከዚያም ጂንቹል ሁለቱንም ህፃናት ወደ ቤት ወስዶ ለባለቤቱ ሰጣቸው። ኪምን መርዳታቸውን መቀጠል እንዲችሉ ልጆቻቸውን እንድትንከባከብላቸው ተማጸናት። በተመሳሳይ ሰዓት ከሆቴሉ በስኬት የወጣው ጀነራል ሊ ሕክምና ለማግኘት ሆስፒታል ገብቶ ነበር። የጦር አዛዡ ጃንግም ጊዜ ሳያባክን የያዘውን ሚሳኤል መረጃዎችን ለመቀበል ምርመራ ጀመረ። መረጃውን ከመስጠቱ በፊት ጀነራል ሊ ሁሉም ነገር ሲጠናቀቅ ወደ ቻይና እንዲያዛውሩት ቅድመ ሁኔታ ቀረበ። ጃንግ በቅድመ ሁኔታ በመስማማቱም ስለ ሰሜን ኮሪያ የሚሳኤል ተቋማት የሚያትተውን መረጃ በሙሉ ዘረገፈ። የዛን ቀን ምሽት እንደ ሐኪም የለበሰ ግለሰብ ወደ ሆስፒታሉ ክፍል በሚስጥር ሰርጎ ገባ። ጥበቃዎቹን በማደንዘዝ ጀነራል ሊን በቃሬዛ ይዞት ወጣ። ሰውየው ራሱ ኪም ነበር። ጀነራል ሊን በአምቡላንስ ውስጥ ጭኖ ቀጥታ ሄደው የወዳጁ ታናሽ ወንድም የሆነውና የወንድሙን ደም ለማስመለስ እንቅልፍ ያጣ ሁዋን ጋር ነበር። ጥሎት ከመሄዱ በፊት ግን ታላቅ ወንድሙ ከመሞቱ በፊት የተናገራቸውን የመጨረሻ ቃላት አበሰረው። በማንኛውም ሁኔታ በህይወት መኖር እንዳለበት ነገረው። በዚህ ሰዓት ነበር የጦር አዛዡ ጃንግ ጀነራል ሊ መወሰዱን የሰማው። ነገር ግን ምንም አልተጨነቀም። የሚፈልጉትን መረጃ በሙሉ አስቀድመው ወስደው ስለነበር አሁን የሽማግሌው ጉዳይ አሳስባቸው። ይህ በእንዲህ እንዳለ ባልተጠበቀ መልኩ ጀነራል ሊ በአሸዋ እና በውብ ሰማያዊ የባህር ዳርቻ ላይ ራሱን አውቆ ተነሳ። በሱ ቤት ከሁሉም አዳኞች አምልጦ ነፃ የወጣ ቢመስለውም ነገር ግን ወደ ኋላ ዞር ሲል ያየው የሰሜን ኮሪያን የፕሮፓጋንዳ ፖስተሮች ነበር። ከፊቱ ያለው የሀገር መከላከያ ግንባር የባህር ክልል ነው። ሁዋን የወንድሙን ገዳይ መቋጨት የሁልጊዜ ውጥኑ ቢሆንም የወንድሙን መልእክት ከሰማ በኋላ ሀሳቡን ቀይሯል። ጀነራሉን በሀገር መክዳት ወንጀል ተጠያቂ እንዲሆን ቀጥታ ወደ ሰሜን ኮሪያ ግዛት ይዞት ገባ። ወደ ኪም ስንመለስ የመጨረሻውን ተልዕኮ ከተወጣ በኋላ ለአንድ የድሮ ወዳጁ ደወለ። እንዳነሳለትም የጋንግቻንን ኮንስትራክሽን ኩባንያ ጨርሶ እንዲያፈርሰው ጠየቀው። ወዳጁ ኪም ለ15 ዓመታት ሳይደውልለት ቆይቶ አሁን እንዲህ ያለ ከባድ ነገር በመጠየቁ ቢናደድም በልጁ ሚንጂ የመጣ ጠላቱ እንደሆነ ሲነግረው ወዲያውኑ ተስማሙ። ኩባንያውን እንደ ሽንኩርት እንደሚያደቅለትም ቃል ገባለት። ይህንን ባለ በ3 ቀናት ውስጥ ታዲያ አቃቢ ሕግና ፖሊስ የጋንግቻንን ዋና መስሪያ ቤት በመበርበር ጉዱን ሁሉ ማጋለጥ ቻሉ። በኩባንያውና በፖለቲከኞች መካከል በቢሊዮን የሚቆጠር ህገወጥ የገንዘብ ዝውውር ተጋለጠ። መጀመሪያ የታሰረው ሚኒስተሩ ሲም ነበር። ምክትል ሚኒስተሩ ከሀገር ለማምለጥ ቢሞክርም ገና ከቤቱ ሲወጣ በልዩ ኃይሎች ቁጥጥር ስር ዋለ። በካምቦዲያ የምትገኘው የጋንግቻን ልጅ ሄሪ አባቷ በነፍስ ግድያና በሀገር ደህንነት ወንጀል መታሰሩን ስትሰማ ሙሉ በሙሉ ተሰበረች። እሷም አልቀረላትም። በሙስና ወደ ሀገር እንደገባች በመታወቁ በኢንተርፖል እየታደነች ነበር። ከጥቂት ቀናት በኋላ ጋንግቻን ከሆስፒታል ተሰናብቶ ወደ እስር ቤት ሲዛወር ልጁን በካምቦዲያ እንደታሰረች ዜናው ደረሰው። በዚያች ቅጽበት ታዲያ በፊቱ ላይ ጠባሳና የወርቅ ጥርስ ያለው ሰው በድንገት ብቅ አለ። በከፍተኛ ቁጣ ተሞልቶ ጋንግቻንን ሆዱ ላይ ደጋግሞ ወጋው። ጎልደንቲዝ ይህንን አጋጣሚ በጥንቃቄ ሲያቅደው ቆይቷል። በመጨረሻም የበቀል ጽዋውን ማንሳት ችሏል። ኪም አሁን ሚንጂን ሊጎዱ የሚችሉ ሰዎችን በሙሉ አስወግዷል። አሁን የቀረው በተስማሙት መሰረት ለጦር አዛዡ ጃንግ እጁን መስጠት ነው። ነገር ግን ባልተጠበቀ ሁኔታ ኪም መሞት አለበት ሲል አወጀ። በነጋታው ጠዋት በዜናው ላይ እድሜው 40 ገደማ የሆነ ኪም የተባለ ሰው አስክሬን በጫካ ውስጥ በጥይት ተመቶ መገኘቱ ተዘገበ። የሰሜን ኮሪያ የስለላ ክፍልም ዜናውን ወዲያውኑ ነበር የደረሰው። ከዚያች ቅጽበት ጀምሮ ለእነሱ ኤጀንት 66 ወይም ኪም ሞቷል። በምንም አይነት ሰነድ ላይ እንዳይኖር ሆኖ መዝገቡ ተዘጋ። በማግስቱ ሚንጂ የእናቷን መቃብር ለመጎብኘት ትሄድ በድንገት ኪም ብቅ ብሎ እጆቹ ዘረጋ። ሚንጂ ግን ተናዳለች። የሞተ መስሏት ስታነባ በመቆየቷ እምቢ አለችው። ኤጀንት ሳና ታዲያ ቀረብ ብላ እንዲህ አለች፣ ኪም የተባለው አባትሽ እንደገና ሕያው ሆኖ ከመመለሱ በፊት አንድ ጊዜ መሞት ነበረበት አለቻት። እሱም እቅፍ ውስጥ ከቶ እንግዲህ በፍጹም እንደማይለያት ቃል ሲገባላት እሷም በእንባ ተሞልታ በጣም ተጨንቃ እንደነበር አመነች። ከዚህ በኋላ ከአዲሱ ማንነታቸው ጋር አዲስ ህይወት እንደሚጀምሩ ቃል ገብቶላት አዲሱ ስሟን ሲነግራት እሷ ግን ሁልጊዜ ሚንጂ ብሎ እንዲጠራት ጠየቀችው። በቀጣይ ቀን ኤጀንቶቹ አዲሱን የማንነት ሰነድ በአካል ካስረከቧቸው በኋላ በማግስቱ ሳና ሚንጂን ወደ ድሮ ትምህርት ቤት ወሰደቻት። እዚያም የምትወደውና ሙን የተባለውን ልጅ ለመጨረሻ ጊዜ አገኘችው። የስም ታጓን በመስጠት እንዲያስታውሳትና እንዳይረሳት አደራ ካለችው በኋላ ተለያዩ።
መኖሪያ ቤታቸውን ቀይረው ጊዜ እያለፈ ሲሄድ የኪምና የሚንጂ አዲስ ሕይወት ቀስ በቀስ ወደ ሰላማዊና ፍቅር የነገሰበት ድባብ ተመለሰ። ኪም አሁንም ቢሆን ተንከባካቢ አባት መሆኑን ቀጥሏል። በየቀኑ ጠዋት እንደተለመደው አጣድፎ ይቀሰቅሳታል፣ ቁርስ ያዘጋጅላታል። በአዲሱ ትምህርት ቤቷም ከማንም ጋር ግብግብና ጸብ ውስጥ እንዳትገባ ማሳሰቡን በፍጹም አይረሳም። ጓደኛው አንሱ ደግሞ ወደ ቴኳንዶ አሰልጣኝነቱ ተመልሷል። እየቀነሰ የመጣውን የተማሪዎችን ቁጥር ለመታደግና ትምህርት ቤቱን ለማዳን ሲል በየቀኑ መንገድ ላይ ማስታወቂያዎችን ማደል ጀምሯል። ጂንቹል በበኩሉ አስፋልት ላይ በመውጣት የበጎ ፍቃድ አገልግሎቱን ቀጠለ። የጂንቹልንና የአንሱልን ሰላማዊ ሕይወት የሚያይ ማንኛውም ሰው በአንድ ወቅት የታወቁ አደገኛ ሰላዮች እንደነበሩ በፍጹም ሊገመት አይችልም። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።